ሰላም ለእናንተ ይሁን። ሁሉም ሰው ሊያየው የሚገባ ብዬ የማስበውን አንድ ቪዲዮ ልጋብዛችሁ። ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት መውጣት ነው አንግሌ። that's my only angle ፌሚኒዝም ብዬ ራሱ አይደለም የኔ አንግል። ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ it's just only natural. Anyway, I'm so glad to see that you guys are coming to the realization that religion is actually a weapon formed against women. ለሴቶች ጠላት የሆነ ኢንስቲትዩሽን ነው ራሱ። for some ለአንዳንድ ወንዶች ሊጠቅማቸው ይችላል፣ ስትራክቸር ስለሚሰጣቸው ቢሄቪየራቸው ማኔጅ ስለሚያደርግ ሊጠቅም ይችላል። ግን ለሴት ግን ኮምፕሊትሊ ካውንተር ኢንቱዊቲቭ የሆነ አጌንስት የሆነ አእምሯን እንትን ካለችበት ከፍታ አውርዶ መሬት ላይ የሚያስቀምጣት አይዲዮሎጂ ነው ብዬ ነው ማስበው። በብዙም ከዛ ከዶክተር ማህሌት ጋር በጣም እስማማለሁ። ያ ሳይኪ ዲቨሎፕ ሲያደርግ በልጅነት በጣም ዲፊካልት ነው ከዛ ውስጥ መውጣት። it took us a long time by the way እንደዚህ ሰብረን ወተን ለመናገር በሃይማኖት ላይና ሃይማኖት በጣም መመታት ያለበት አይዲዮሎጂ ይሰበር እንደሚባለው መሰበር ያለበት ነገር ብዬ ነው ማስብ። የልጆቻችን ሳይኪ ላይ የተጫወተ ያለ የሴቶቻችን ላይ ምንድነው ወደ ኋላ ያስቀረት። ኦኬ እንግዲህ እንደሰማችሁት እነዚህ የፌሚኒዝም ሙቭመንት አራማጅ እህቶች ምን እያሉ ነው? ሃይማኖት ቃል በቃል ማለት ነው መመታት ያለበት መሰበር ያለበት ነገር ነው። እህቶችን አሁን እንደውም የምሰራው እህቶች ላይ አለች ከሃይማኖት እስራት ውስጥ እንዲወጡ ነው። ስለዚህ ሃይማኖትን እንዲተው ነው። ቅዱስ ጳውሎስ በመጀመሪያ የተሰሎንቄ መልእክቱ ምዕራፍ 5 ቁጥር 22 ላይ አንድ የሚናገሩ ቃል አለ። ይህ ምንድነው? ከማናቸውም አይነት ክፉ ነገሮች ራቁ ይላል። በቃ አለቀ። አሁን ከዚህ በላይ ኢቪል ወይም ከዚህ በላይ ክፉ ነገር ሊገኝ አይችልም። በነገራችን ላይ ሴቶችን ከሃይማኖት ማስወጣት ነው ያለብን ሲሉ በሌላ አማርኛ ምን እያሏችሁ መሰላችሁ? ለክርስቲያኖች በተለይ ከክርስቶስ ኢየሱስ መነጠል አለብን እያሏችሁ። ስለዚህ አሁን ምርጫው የእናንተ ነው፣ ወይ ክርስቶስ ኢየሱስ ወይ ፌሚኒዝም። እህቶችን ወይም ህፃናትን ተጨቆኑ ብሎ ምናምን ሀሳብ መስጠት ወይም ድምፅ ማሰማት ጥሩ ነው፣ እዚህ ላይ መስራት። ይህንን ለመስራት ግን ፌሚኒስት መሆን አይጠበቅባችሁም። ፌሚኒዝም ይሄ ብቻ አይደለም ጉዳዩን እንደምታዩት ከክርስቶስ የሚነጥል አጋንንታዊ ነገር ነው። ይቅርታ ይህንን ቃል በቃል እንደዚህ ስላልኩት ማለት ነው። እና በጣም ጥንቃቄ ይፈልጋል። ክርስቲያን የተባላችሁ እህቶች፣ ወንድሞች መቼስ እንደዚህ ነገር ውስጥ አትገቡ። እህቶች ግን ፕሊዝ ልትነቁና ከእንደነዚህ አይነት ሰዎች ጋር እንዳትተባበሩ በጣም ልትነቁ ይገባል። ሌሎቻችሁም ደግሞ ያው ከሩቁ ለኔ ልትጸየፉት የሚገባ አይነት ነገር ቢኖር አሁን ላይ እኔ አሁን እንደነዚህ አይነት ሰዎች የሚያራምዷቸውን ነገሮች እኔ ልጆቻችሁን ጠብቁ ነው ብለው ሴቶች ልጆቻችሁን እህቶቻችሁን ከፌሚኒዝም ጠብቁ። በጣም አስጸያፊ ነውና እና ጥንቃቄ ይፈልጋሉ። ቴንክ ዩ። እሺ የጌታችን ጸጋና ሰላም በሁላችሁ ላይ ይኑር። ያው ከመምጣት ይገባው ትላል። ጥሩ ነው። አሁን የፌሚኒዝም የተባለውንም ምናምን ከክርስትና አንጻር ምናምን መመዘኑ ያው ግድን ያስፈልጋል። አሁን የምንሰማቸው ነገሮች በጣም አደገኛ ናቸው። ከዚህ ቀደም አንዲት እህት እንደዚህ የፌሚኒዝም ምናምን ነገር የምታራምድ አንዲት እህት ለእኔ ፈጣሪ አምላኬ ሴት ናት ምናምን ነገር አለች። አይኖስ ያው ብዙዎቹ አይወክሉንም ምናምን ነገር ሊሉ ይችላሉ። እንዴ አይወክሉንም ምናምን ሊሉ ይችላሉ። ይበሉ፣ ምንም ችግር የለም። አይወክሉንም ይበሉ፣ ብዙዎቻችሁ በሉ። ግን ስቲል የዚህ ሙቭመንት አራማጆች እንግዲህ በጣም ፊገር የሆኑ ሰዎች እንግዲህ አሁን እዚህ ሚዲያ ላይ የምናያቸው አይነት ሰዎች እኔ ፍሬያቸውን ማየት በጣም ተገቢ ነው እና ስናያቸው አምላካችን ሴት ናት፣ ፈጣሪያችን እንደው ሁሉ በእርሱ የሆነ የምንላት ሴት ናት። ይሄ ፍሬዙ ራሱ የተወሰደው ከመጽሐፍ ቅዱስ ላይ ነው። እንደምታውቁት ሁሉ በእርሱ ሆነ የተባለው ጌታችንና መድኃኒታችን ኢየሱስ ሲሆን የዚህ ሙቭመንት አራማጆቹ ግን ራሳቸው ፍሬያቸውን ስታዩት ግልጥ ብሎ የሚታየው ለክርስቶስ የሆነውን አንስተን ጭራሽ ለሴት እንስጥ የሚሉ አይነት ሰዎች ናቸው። ለጌታችን ኢየሱስ የተነገረውን ሁሉ በእርሱ ሆነ ከሆነውም አንዳች እንኳን ያለ እርሱ የሆነ የለም ተብሎ የተነገሩ መጽሐፍ ቅዱስ ላይ ያለውን ነገር እንደው ሌላ ቃል ራሱ እኮ አይደለም በራሳቸው ፈጥሮ የሰጡት መጽሐፍ ቅዱሳችን ላይ ያለውን ቃል ቀጥታ ወስደው ይሄ በጣም ንቀት ነው። በነገራችን ለክርስቲያኑ ማህበረሰብ ይሄ በጣም አደገኛ ንቀት እኮ ነው። መጽሐፍ ቅዱስ ላይ ያለውን ሁሉ በእርሱ ሆነ የሚለውን ለጌታ የተነገረውን ነገር ብድግ አድርጎ ለሴት መስጠት ይሄ አደገኛ ነው። አንዳንድ ሰው አይ ከክርስትና አንጻር አትዩት ምናምን የሚል ሰው አለ። እናየዋለን። እኛ ክርስቲያን ነን፣ ምን እናድርግ? የትኛውንም ነገር ስንቀበል የምንቀበለው በክርስትና እየመዘንን ነው። ስለዚህ ከክርስቲያን ፐርስፔክቲቭ ነው ሁሉንም ነገር የምናየው።
ሁሉንም የትኛውንም ነገር የምናየው ማለት ነው። ከዛ የሚቃረን ነገር ስናይ እናረቀዋለን፣ ምንም ማድረግ አንችልም። እና አሁን ቅድም ናዲ የሚል ስም ያላት እህታችን ስትናገር ክርስቲያን እንደሆነች ምናምን አውርታ ነበር እና ከክርስትና ጋር የሚቃረን ነገር ካለ አልቀበልም ስትል ነበር። ጥሩ ነው። አሁን በጣም ደስ ይላል። የትኛውንም ነገር በክርስትናችን እየመዘንን የሚቃረን ነገር ሲኖር ነዋይ አንቀበልም የምንል ከሆነ ጥሩ ነው። ግን ህብረቱ ራሱ ግን በጣም አደገኛ ይሆናል። መጽሐፍ ቅዱሳችን አንድ የሚናገረው ነገር አለ። ቅዱስ ዮሐንስ በሁለተኛ መልእክቱ ቁጥር 9 ላይ ዮሐንስ ምዕራፍ ነው ያለችው 9ኛው ቁጥር ላይ ማንም ወደ እናንተ ቁጥር 10 ላይ ይቅርታ፣ ማንም ወደ እናንተ ቢመጣ ይህንን ትምህርት ይዞ ባይመጣ ይላል አትቀበሉት፣ ኢቨን ሰላምም እንኳን አትበሉት ነው የሚለው። በዚህ ደረጃ ጥንቃቄ እንድናደርግም ይናገራል መጽሐፍ ቅዱስ። አሁን ይህንን ስል የትኛውንም ሰው ሲመጣ ሰላም አትበሉት ምናምን ብቻ አይደለም፣ ግን በጣም ጥልቅ የሆነ ህብረት ቀስ በቀስ ክርስትናን እያስረሳ ይሄዳል እና ጥንቃቄ ስለሚያስፈልግ ነው ይህንን እንደዚህ አይነት ቃላትን ከበድ ያለ ቃላትን አንዳንድ ዮሐንስ የሚጠቀመው ለዛ ነው። አስቡት፣ የሆነ ሰው መጥቶ አይ በቃ እኛም የምንሰራው እንደውም መጀመሪያ ሴቶችን ከክርስትና ለመነጠል ነው የምንሰራው የሚል ሰው ካለ ወይም ከሃይማኖት ማለት ነው ክርስትናንም ይሁን እስልምናንም ያካቱት የፈለገውን ያካቱት፣ ብቻ ግን እኛ አሁን ክርስቲያን እንደመሆናችን ከክርስትና አንጻር ስናየው ከክርስትና ለመነጠል ነው የምንሰራው መጀመሪያ ብለው ተሰብስበው የሚያወሩ ከሆነ እንደዚህ አይነት ህብረት ውስጥ የሚገኝ ሰው እሱ እኔ ፐርሰናሊ እንደ ክርስቲያንም ላይ አልችልም። እንዲህ እየተባለ ቁጭ ብሎ የሚያይ ማለት ነው። አለመቃወም ራሱ መተባበር ነው በነገራችን ላይ አንዳንዴ እና አደገኛ ነው። ሳናስበው ከክርስቶስ እንዳንነጠል ዋናው ሀሳብ እኔ ባለፈውም እንዳልኩት ዋናው ሀሳብ ስለ ሴቶች እንደው ጭቆና መቆም ምናምን ከሆነ ጥሩ ነው። አሁን ይህንን እኮ እየተቃወመ ማንም የለም። በጣም በተደጋጋሚ እየተናገረን ነው ስለ እህቶች መብት መቆም። ይሄ የሴቶች ብቻ ሳይሆን የወንድሞችም ኃላፊነት ሊሆን ይችላል። ትክክል ነው፣ ሊሆን ይችላል ነው ኃላፊነት ነው። ወንዶች ባይ ዲፎልት ስለ ሴቶች መብት መጮህ ብቻ ሳይሆን እነሱን እንደውም ፕሮቴክት ማድረግም አለብን፣ እህቶችን ማለት ነው። ይሄ ግዴታችን ነው። ትክክል። ይሄ ነገር በደንብ ተደጋግሞ መነገር አለበት ወይ መነገር አለበት። አዎ፣ እንደ ክርስትና ሰዎችን ወደ ንስሐ ማቅረብና ወደ ቅዱስ ቁርባን ማቅረብ በራሱ ይህን ነገር ይቀርፈዋል። ስለዛ እዚህ ላይ ትኩረት ሰጥተን የምንሰራ ሰዎች አለን፣ እዛ ላይ እንሰራለን። በጎን ደግሞ ቀጥታ እዚህ ላይ በደንብ እንደው ርዕሳቸው አድርገው በደንብ መስራት ያለባቸው ወንዶችም ሴቶችም ምናምን ነገር ካሉ መስራት አለባቸው። ትክክል እንዳልኩት ለምሳሌ አክሊል እና እኔን መሰል ወንድሞች ምናምን ክርስትና ላይ አንዳንድ ነገሮችን መተን የምናጋራ ከሆነ ሰዎች ወደ ንስሐ እንዲቀርቡ ወይም በንስሐ ወደ እግዚአብሔር እንዲመለሱ ከቅዱስ ሚስጥር እየተካፈሉ በጣም የቅድስና ህይወትን እንዲለማመዱ ከኃጢአት ፈጽሞ እንዲርቁ ኃጢአትን እንዲጸየፉ እናስተምራለን። በዚህ ውስጥ ይሄ ነገር ምንን ይቀርፋል ከተባለ ለምሳሌ አንድ ወንድ የሚደፈር ከሆነ ይህንን ነገር ያንን ወንድ በንስሐ ወደ እግዚአብሔር የምንመልሰው ከሆነ መድፈሩን ያቆማል። ሴቶችን የሚንቅ የሚያውጠለጥል አይነት ወንድ ካለ ሴቶችን እንዲያከብር ማድረግ እንጀምራለን። ስለዚህ በዚህ መልኩ አሁን ለምሳሌ እኛ ልንሰራ እንችላለን። በጎን ደግሞ ይሄን ምንድነው ይሄ የሴቶች መብትና ጉዳይ ላይ ብቻ ትኩረት አድርጎ ደግሞ የሚሰሩ ሰዎች ደግሞ ሊኖሩ ይችላሉ። እነሱ የሚሰሩ ጥሩ ነው። አሁን እኛ ይሄንን በምንሰራበት ወቅት ላይ ግን ክርስትናችንን የሚቃወም ነገር ፌሚኒዝም በለው የፈለከውን ይዝም በለው በእንደዚህ አይነት ስም መጡ ክርስትናን የሚቃወም ከሆነ ግን ያኔ ለዛ ሙቭመንት እኛ አጌንስት ሆነን መነሳታችን ግድ ነው። እኛ ብቻ አይደለንም። የትኛውም ሴት ክርስቲያን እስከሆነች ድረስ ማለት ነው ክርስቲያን እስከሆነች ድረስ አምላኳን የሚያሰድብ ጌታን የሚያሰድብ ምን አይነት ነገር ካለ መቃወም አለባት። ማለት ይሁን ሐሞታችን ፍስስ ማለት የለበትም። ቅድሚያ የምንሰጠው ለጌታችን ስለሆነ በክርስቶስ ላይ መደራደር እንኳን የለብንም። ጋይስ እነሱ ምናልባት እንዳላችሁት ኤቲስት ምናምን ሆኖ ይሆናል እንደዛ እንደፈለጉ አንደበታቸውን የሚከፍቱት እንደፈለጉ ማለት ነው። አንደበታቸው ለእንደዚህ ነገር የሚላቀቀው ቀለል አድርገው የሚናገሩት በቃ ኦልሬዲ ክርስቶስን ክደውታል። ሙሉ በሙሉ ክደውት ስለሆነ እንደዛ በቀላሉ የሚናገሩት እኛ ከነርሱ ጋር አብረን እንደዚህ ዝም ብለን ጆሮአችንን ከፍተን ልንሰጣቸው ነው አይገባም። ስለ ሴቶች ጭቆና ምናምን ነገር ለመቆም ከእንደነዚህ አይነት ሰዎች ጋር መተባበር አይጠበቅብንም፣ ግዴታ አይደለም። በቃ እነሱ ከሰሩ ይስሩ፣ ተዋቸው፣ አለቀ። ግን ብቻቸውን ይሁኑ። ከክርስትና ውጪ ከሆኑና ወይም ደግሞ ክርስትናን እንደዚህ የሚሳደቡ ከሆነ አትሊስት እኮ አንተ ኤቲስት ሆኖ ራሱ ጸጥ ብሎ አፋቸውን ዘግተው ክርስትና ላይ ዝም ብሎ ስለ ሴቶች ብቻ መብትና ቢሟገቱ ችግር አይኖርም።
ግን ብድግ ብሎ አንተ ጌታን እየተሳደበ አንድ ሰው ከእርሱ ጋር ምን አይነት ህብረት ነው የምታደርገው? አታደርግም። እኔ የፈለገ የሚያስፈልገኝን ነገር አንድ ሰው መጥቶ ቢጮህልኝ ግን እናቴን እየተሳደበ ቢመጣ ጥፋ ከዚህ ነው የምለው። አረ ከእናቴ ኢየሱስ ይበልጣል። ከወላጆቻችን ከምንወዳቸው ከየትኞቹም ነገሮች ጌታችን ኢየሱስ የበለጠ ነው። ክርስቶስን እያንቋሸሸ የሚመጣ ካለ የእግዚአብሔርን ቃል መጽሐፍ ቅዱስን እያንቋሸሸ የሚመጣ ካለ ዘንድ ከእርሱ ጋር አንተባበር። መጀመሪያ እነዚህ ሰዎች ይታረሙ። ውስጣቸው ስለሞተ በክርስትና ውስጣቸው የሞተ ሰዎች ነው የምንላቸው። እነዚህን ሙታንን ለሙታን ተዋቸው ሲል ጌታችን ኢየሱስ በቁሙ ሆኖ ግን ከክርስቶስ የተነጠለ ሰው ህይወት ከሆነ ከጌታችን የተነጠለ ሰው የሞተ ነው። ስለዛ እነዚህ ወደ ህይወት ይምጡ መጀመሪያ። ስለዛ እንደዛ ነው እንደውም ልንሰብካቸው የሚገባው በዚህ ደረጃ የሚሳደቡ ከሆነ ማለት ነው፣ ወይም የሚያጣጥሉ ከሆነ ክርስትናን። ስለዛ እናንተ ደግሞ ክርስቲያኖች በተቻላችሁ አቅም ክርስቲያኖች ወይም ሌላ ሃይማኖትም ያላችሁ ግን ሃይማኖትን የማትሳደቡ ሆናችሁ በቃ እዚህ ላይ ስሩ። እናንተ ወይ ተባብራችሁ ገለል ብላችሁ ፌሚኒዝም ምናምን እሱን ተውትና በቃ እናንተ ኮንሰርናችሁ ፌሚኒዝም ምናምን የሚለው ቃሉ ነው። ያናል ግድ የሚሰጣችሁ ቃሉ ነው አይደለም አይደል? ወይ ከውጭ የመጣው የሆነ ሙቭመንት ምናምን እሱ ግዴታ እዛ ውስጥ መቀላቀል አለብኝ ብላችሁ አታስቡም አይደል? መቼስ እሱ ግዴታ አይደለም። እንግባባለን ማለት ይህንን ስለ ሴቶች መብት ለመሟገት ማለት ነው። ግዴታ አይደለም። ፌሚኒስት መሆን ግዴታ አይደለም። እኔ ስለ እህቶቼ መብት ለመሟገት ብነሳ ፌሚኒስት ካልሆንክ አትችልም የሚለኛለ ማንም የለም። ስለዛ ፌሚኒዝም ምናምን የሚለውን ተውትና ሃይማኖታችሁን እየተከተላችሁ በተለይ ክርስቲያኖች ደግሞ ሁልጊዜም ቢሆን ክርስቶስን ከፊት እያስቀደማችሁ በቃ ያንን ስራ ስሩት። አለቀ። ግዴታ አይደለም ፌሚኒስት መሆን። ምክንያቱም ፌሚኒዝም ውስጥ ያለው ብዙ ጣጣ ስላለ ማለት ነው። ትዳር ላይ ችግር ያለበት ሀሳብ ነው የሚሰጠው። እስከ ሰማሁት ውርጃ ላይ የአቦርሽን ላይ ችግር ያለበት ነገር ነው የሚሰጠው። ሌሎች ጉዳዮች ላይም ማለት ነው። እና በተቻለ አቅም ጥንቃቄ ይፈልጋል። ካልሆነ ግን አስቸጋሪ ከሆነ ሰዓት በኋላ ሊብራል ነው እየሆነን የምንሄደው። ይህንን ማለት የሆነ ፕራክቲካሊ እናየዋለን። አሁን ይሄ በአጭሩ እንደዚህ ካልቀጨ ነው በስተቀር እንደዚህ አይነት እንትኖችን አይዲዮሎጂዎችን እኔ አክቹዋሊ እንደ ከልት ነው የማየው። ፌሚኒዝምን አንዳንድ ጊዜ እንደ ከልት ነው የማየው። አሁን አትሊስት አሁን እንደ ከልት እያዩት ነው ሰዎች። ልክ እንደሆነ እንደ ባዕድ አምልኮ ምናምን እየተከተሉት ነው ያሉት። ቀስ በቀስ የሆነ ክርስቲያኖች ራሳቸው ሊብራል እየሆኑ አይ ዋናው ምን በቃ በኢየሱስ አምናለሁ በቃ ተውት፣ ሌላውን ትእዛዛቶቹ ምናምን ተውት። መጽሐፍ ቅዱስን ባይዜ በውጭ ዓለማት ብትሄዱ በጣም በሚያስገርሙ ደረጃ ማለት ነው በጣም ብዙ ነገሮች እየተደረጉ ነው። ይሄ ሊበራሊዝም በመጣ ቁጥር ለምሳሌ መጽሐፍ ቅዱስ ውስጥ ያሉ ተአምራት ተቀባይነት የላቸውም ወደ ማለት ምናምን የሆነ ከነሱ ጋር የማይሄድ ነገር ሲኖር እየቆረጡ የተወሰነች ነጥብ ብቻ ወደ መያዝ ተደርሷል። ይሄ ፌሚኒዝም ውጤት ነው ያልኩኝ አይደለም፣ ግን ሊበራሊዝም ግን እንደዛ ነው። አሁንም እንደነዚህ ሙቭመንቶች ሰዎች ሊበራል እንዲሆኑ ያደርጋቸዋል እና በጣም ጥንቃቄ ይፈልጋል። ክርስቲያን ጠንቁቅ ነው እና ምንድነው በስተመጨረሻ ልል የምፈልገው ምንድነው ክርስቲያን እንዳልኳችሁ ሁሌ እንደ ወታደር ነው። እሺ ሁሌ ምንም ላችሁ ክርስቲያን እንደ ወታደር ነው፣ ንቁ ነው። የሚመጣበትን ነገር ሁሉ ጠላት ከየት በኩል ሊተኩስ እንደሚችል ስለማያውቅ ሁሌም በጥንቃቄ ይመለከታል። ስለዚህ በጥንቃቄ እየተመለከተ የትኛውንም ነገር ይመክታል በክርስቶስ ኢየሱስ ማለት ነው፣ በእግዚአብሔር ቃል ማለት ነው። ግን የእግዚአብሔርን ቃል ከእጃችን ላይ አውርደን ክርስቶስን ከእጃችን ላይ ከኛ ውስጥ አውጥተ ነው ከዛ በኋላ ለሚመጣው ሁሉ እንደው እንደዚህ ተጋላጭ ሆነን ራሳችንን ከሰጣን በሚመጡ ጦሮች ሁሉ እየተወጋን ቀስ በቀስ ሙሉ በሙሉ ክርስቶስን እናጠዋለን። እና ወደ እንደዚህ አይነት ነገር ከመሄዳችን በፊት ልንጠነቀቅ ይገባል። እንዳትረሱ ጋይስ። ኤቲስቶች ቀለል አድርገው የፈለጉትን ሊናገሩ ይችላሉ። ለምን? እነሱ ኦልሬዲ ክርስቶስን ክደውታል። አንዳንዶች አስቀድመው ክርስቲያን የነበሩ የዋጃቸውን ጌታ እንኳን ግን ክደው ብዙ የሚናገሩ አሉ። ለእነርሱ ይሄ ነገር ቀላል ነው። ለእኛ ግን ይህ ከባድ ነው እና ልንጠነቀቅ ይገባል። ፕላስ ደግሞ ፌሚኒስቶችን የሚቃወሙ ሌሎች ሰዎች ሲመጡ ደግሞ የሆነ ሌብል ይሰጣቸዋል። ፌሚኒስቶችን የሚቃወም ሰው ካለ ፌሚኒስቶች ብድግ ይሉና አታክ ለማድረግ ሌብል ያደርጋሉ። ለምሳሌ አንዲት ክርስቲያን እንደዛ ተቃዋሚዎች ከተነሳች እንደዛ ሌብል የሚደረግብሽ ከሆነ ይሄዱበት፣ ሌብል ያድርጉ። ይሄ ወንድ እንዳያቸው ነው እንደዚህ የሚሉት ምናምን ለማሸማቀቅ የሚሞክር ይሄ በጣም አደገኛ ነው። እንደው በጌታ እንደዚህ ነገር ውስጥ አትግቡ። እና እንደዛ ነው ምናምን በርቱ፣ ተወያዩ ምናምን። ያ ኦኬ። ከመውጣት በፊት አንድ ነገር ማለት ይቻላል? እሺ ምን ነበር እህቴ? ሰላም ማለት ኖርማሊ አንተን ትምህርት የምከታተላለሁ እና ሲሶም ዳዊትም ቴንክ ዩ ሶ ማች ለምታደርጉልን ኮንትሪቢዩሽን። ግን እኔ አሁን መጠየቅ የፈለግኩት የነበረው ባለፈውም ሲሶ ጋር ገብተን አውርተን ነበረ ነው
አይ አንደርስታንድ የፌሚኒስት እኔ ራሴን ፌሚኒስት ብዬም እንትን አላደርግም፣ ግን የኢትዮጵያ ውስጥ ያሉ ፌሚኒስቶች ማለት ስለ ችግር ኢትዮጵያ ውስጥ ስላለው የሴቶች ችግር ብቻ ነው ሲታገሉ ያየሁት እንጂ መጥፎ ሳይድ እንዳለው አምናለሁ። ክርስቲያንም ስለሆንኩኝ የማልቀበለው ነገር አለ። ግን የማይዘጋ ከሆነ አንድ ቪዲዮ ላሳያችሁ፣ ስክሪን ሬኮርድ ያደረኩት እና እናንተ እንደዚህ አይነት ነገር ሲኖር እንዴት ነው እንትን የምትሉት የሚለውን ላሳያችሁ ፈልጌ ነበረ። እሺ ምን ነበር እስቲ? አሁን ለምሳሌ ይሄ የጆርዲ እና የእንትና ቪዲዮ ላይ ነበር እና ኮመንቱን ላሳያችሁ ፈልጋለሁ። ኦኬ ቪዲዮ ማን ልበል? ቪዲዮን ክፈቹና ማን ብለን እንጥራሽ? ገነት ገነት ኦኬ ገነት። እሺ እስቲ ክፈቹና ከዛን ቪዲዮን አሁን እዚህ ጋር የነሱ ይሄኛው ቪዲዮ ላይ ነበረና ኮመንቱን ላሳያችሁ። ምን ይላል? በእናት በጥፊ በላት ምናምን ይላል ማለት ነው። እና የልጁን ፕሮፋይል ገብቼ ሳየው ራሱ እንደዚህ አይነት ነገር ነው ፖስት የሚያደርገው። አያችሁት አይደል? እንደዚህ አይነት ነገር ነው ፖስት የሚያደርገው። ታዩት? ምን አይነት በቃ ኮመንት የሚያደርገው ምን አይነት ሰው ነው ማለት ነው? ምናምን ራሱ ኢትስ ጀስት እንትን ነው ማለት በቃ ክርስትና አንድ አጥፊው ቪዲዮውን እና ግን የሚሰማሽ ከሆነ ቪዲዮን አጥፊውና ቀይ ያበራብሽ ስለሆነ አንቺ ዝም ብለሽ ንገሪን፣ እያነበብሻቸው ንገሪን። ቀይ ያበራብሽ ነው ቪዲዮ ሲከፍቺ። እሺ እና እሺ ለእናንተ መጠየቅ የምፈልገው ኮመንት ውስጥ ገብታችሁ አንብቧቸው እንዳለ ወንዶች ኮመንት የሚያደርጉትን ነገር እንደዚህ እንትን ምናምን እና እሱ ራሱ ክርስትናን የሚያሰድብ ነገር አይደለም ወይ? ከክርስትና ሃይማኖት ስርዓት ውጭ ያለ ነገር ነው እና ወንዶቹን ወደ መምከር ወንዶቹን በጣም ስርዓት ወደ ማስያዙ ምን እያሉ ነው ማለት አቢዩዝ አድርገው ይቺማ እንደዚህ ናት ቢደፈሩም ችግር የለውም እንደዚህ አይነት ነገር ማለት ነው። አሁን ላይክ ወርድ ባይ ወርድ አላስታውሰውም፣ ግን ገብታችሁ እና ውስጥ ደግሞ ስትገቡ ፕሮፋይላቸው ላይ ኢዘር እንደዚህ አይነት ነገር ነው የምታገኙት፣ ካልሆነ ደግሞ የሃይማኖት ፖስት ምናምን ያደርጋሉ። አንተ ራስህ ስትናገር በጣም ብዙ ጊዜ ሰማሁት። በቃ የኃጢአት በጣም ትልቅ ጥግ ማለት በጣም እግዚአብሔር አብዝቶ የሚጠላው ነገር ዝሙት ነው። በቃ ይሄ ደግሞ በግድ ነው፣ አስገድዶ ነው። ገባ? ይሄ በቃ ይሄ ራሱ እኮ ትልቅ እንትን በቂ ምክንያት ነው እነሱን እንትን ላይ ማለት እነሱን በጣም እነሱ ላይ ለመስራት ወንዶቹ ላይ ለመስራት የእነሱ ማነር ላይ ለመስራት ብትሞክሩ አይ ዶንት ቲንክ እነዚህም ሴቶች ፌሚኒስት ነን ብለው ራሳቸውን የሚጠሩ ሰዎች እንደዚህ በጣም አሮገንትሊ እንትና ወደ ሌላ የሰዓተ መንገድ አይሄዱም ብዬ አስባለሁ። ሃይማኖት እንትን ላይ የሚናደዱት እነሱም ለምን ሰፖርት አያደርጉንም? እነዚህም ባለጌዎች ወንዶች ስርዓት ለምን አያሳዟቸውም ወደሚለው ሲሄዱ ነው። ገባ? እና ላይክ ለምንድን ነው እዚህ ላይ በጣም ፕሮግራም እንትን አድርጋችሁ ለምንድን ነው እነሱን ወደ መምከር የማይሰራው? በት ብራዘር ሴቶቹ እንደዚህ አይነት መስመር የሳተ ፌሚኒዝም ሲይዙ እነሱ ላይ ግን በጣም ይበረታል ብዙ ነገር። ገባ? እና የኔ ኮንሰርን እሱ ብቻ ነው እንጂ ከክርስትና ምንም አይነት ነገር የወጣ ነገር እኔም አይስማማኝም። ጥሩ ፌሚኒዝም የሚለው ሌብሉም አይመቸኝም። ባለፈውም ለዳዊት ነግሬው ነበረ። ሌላ የራሳችንን ኢትዮጵያዊ የሆነ የራሳችንን ሙቭመንት ክሬት አድርገን መንቀሳቀስ እንችላለን። እኔ እስካሁን ድረስ እስካየኋቸው ድረስ እነዚህ ሴቶች እኔ ራሴን ፌሚኒስት ብዬ ባልጠራ ራሱ ከኔ በላይ በጣም ብዙ ነገር አድርገዋል እነዚህ ሴቶች። እነሱን ባሽ ማድረግ አልችልም። ገባ? ምክንያቱም ድምፅ የሌላቸው በጣም ብዙ ነገር የሆኑ ሴቶች ትንሽ አቴንሽን አግኝተው ሶሉሽን እንዲያገኙ ትንሽም ቢሆን ኮንትሪቢዩት አድርገዋል። እኛ በምን አቅማችን ነው እነዚህን ሴቶች ማለት በስልጣን ደረጃ ራሱ ቁጭ ብለው የሴቶች መብትና ምናምን ተከራካሪ ነን ብለን ያልሰሩትን ስራ ነው ራሱ እነዚህ ሴቶች የሰሩት። እና በጣም ሲገፉ እነዚህ ሴቶች በቃ ሌዝቢያን ናችሁ እነዚህ እንደዚህ ናችሁ ምናምን ሲባሉ እንደውም ይነወት ላይክ በቃ የኔ አምላክ እንደውም ሴት ናት ምናምን ወደ ማለት የሄዱት ራሱ በጣም በመገፋት ነው። አምናት በምን አወቅሽ እንደዛ ነው? እኔ ልጅቷን ስለመከታተላት ስለነበረ ነው። እና አላስደሰተኝም እሷ በመጥፋቷ። እኔ በጣም ልቤ ያዝኗል። ገባ? ግን አሁን እንትን አደረግሽው። አሁን
አይ እንደው ሰው እንደዛ ስላላት ነው እንደው እንትን ያለችው ብለሽ እና ጭራሽ እንደው እሷ እንደዛ ለመሆኗም ኖ ኤክስኪውዝ እየፈጠርኩላት አይደለም። አምናት ሰይናት ግን እንደዚህ አይነት ነገሮች ፕሪቨንት መደረግ ይችላሉ በእንደዚህ አይነት መንገድ ከጎናችን ቢቆም ኢንስቴድ ኦፍ ሴቶቹን ወደ መምከር ሴቶቹን መሰረት ማስያዙ ጥሩ ነው። አይ ላይክ ዛት። ግን ወንዶቹን መጀመሪያ የፕሮብለሙ ኮሩ እነሱ ስለሆኑ እነሱን ማነር ወደ ማስያዝ ብንሄድ እነሱ እንደዚህ አይነት ነገር እንዳያደርጉ እንደዚህ እንዳይሳደቡ እውነት ገብታችሁ እዩት። ላይክ ምንም አይነት ፌሚኒስት ፖስት ላይ ግቡና ከታች አንብቡት። የሚጻፈው ኮሜንቶች 9 ታይምስ አውት ኦፍ 10 እንትን ነው መጥፎ ነገር ይጻፋል ነው። እሺ ትንሽ ነገር በልበት። እሺ ገኒ እንግዲህ እንትን ስለሆነ በጣም ጥሩ ነገር ነው አሁን ያነሳሹ። በጣም ጥሩ ነው፣ ሊታሰብበት የሚገባ ነው። አዎ አንድ ሰው ቅርብ ጊዜ ላይ አንድ የሆነ ቪዲዮ ልኮልኝ ወደዚህ እመጣለሁ እና የሚያያዝ ነገር ስለሆነ ማለት ነው። ኤኒዌይስ አንዲት እህት ናት ይመስለኛል የሆነ አንድ ወንድምን ብር አጭበረበረች ምናምን የሚል ነገር ተነስቶ ነው መሰለኝ እና ኮመንቱን ይኸው እንዴት ነው ይሄ ነገር እየሆነ ያለው ምናምን ነገር ብሎ ልክ አንቺ እንደነገርሽኝ እንደዚህ አይነት ነገር የላከልኝ ሰው ነበር እና ኮመንቱን ሳየው ጠቅላላ የእህቶች ኮመንት የሴቶች ማለት ነው ታጨርብረው ተብለው ብሩን ምናምን ኮርተንብሻል አይነት ነገር ነው ማለት ነው እንዳለ ሳይሆን ኦኬ። ወንዶችም ደግሞ በጎን ደግሞ አንቺ ልክ አንቺ እንዳልሽው ልክ የሆነ ነገር ሲነሳ ኮመንት ላይ እየገቡ በጥፊ ማለት ነው እንጂ ይችን እንኳን እንደዛ ያደረጋት ምናምን አይነት ነገር አሁን በወንድም በሴትም አለ። ወንድ ብቻ ሳይሆን በሴትም ይሄ ኮመንት ላይ ያለው ስድነት ልቅነቱ አለ። ወንዶችም ላይ ሴቶችም ላይ ወንድሞችም ላይ እህቶችም ላይም አለ እንዲህ አይነት ነገር እና በጣም አደገኛ ነው እሱ። ያምናል ኦፍኮርስ መራቅ አለባቸው የትኛውም ሰው። እሱ እንዳለ ሆኖ ግን ወንዶች ላይ መስራት ብዙ ነገርን ይቀርፋል የሚለው እሱ በጣም ምንም አከራካሪም አይደለም። ወንድሞች ላይ በጣም ቢሰራ በጣም ብዙ ነገር እየተሻሻለ ይሄዳል እና አሁን እኛ በእኛ ሳይድ አሁን እንሰራለን ወይ? አዎ እንሰራለን። የምንሰራው እንዴት ነው? ግዴታ ፌሚኒስቶቹ ወጥተው እንደሚሰሩት ግን ሊሆን ማለት እንደዛ መሆን አይጠበቅበትም። ወይም ደግሞ የሴቶች መብት ምናምን ነገር ተከራካሪ ተሟጋች የሆነ አንድ ሰው ፌሚኒስት ባይሆንም እንኳን ማለት ነው እሱ በሚሰራው መንገድ ግዴታ ላይሆን ይችላል። ለምሳሌ እኔ ቅድም ብዬ ነበር። እኔ አሁን ፐርሰናል አኪል በምን መንገድ ነው እንደዚህ ነገሮችን ሊሰራ የምችለው? ምንድነው ለምሳሌ ሰዎች በንስሐ ወደ እግዚአብሔር መቅረብ እንዳለባቸው በማስተማር ሊሆን ይችላል። ቅድም ስናገር ነበር ይህን ነገር። አሁን እኛ እዚህ ጋር ያለን ወንድሞች ከላይ የምታያቸው ዲያቆናሹም እና ዲያቆን ዳዊት ምናምንም አሁን እንደዚህ አይነት ያለን ሰዎች እዚህ ሚዲያ ላይ ልናደርግ የምንችለው ሰዎች ወደ ክርስትና እንዲቀርቡ፣ ወደ ክርስቶስ እንዲቀርቡ፣ ወደ እግዚአብሔር እንዲቀርቡ ይህን ነገር ባደረግን ቁጥር ለምሳሌ አስቢ፣ ወደ እግዚአብሔር አሁን እየቀረበ ያለ ሰው የምር አሁን አንቺን መጥቶ ለመድፈር ሞራሉን እንኳን ያገኛል? አያገኝም። በቃ አለቀ። ወደ እግዚአብሔር የሚቀርብ ከሆነ ስለዛ በዛ መልኩ መቅረፍ ይቻላል። እሱ እንዳለ ሆኖ ደግሞ አልፎ አልፎ እኛ ራሳችንን ብንሰራው ችግር የለውም። በተለየ ሁኔታ ግን ሰዎች ደግሞ ወጥተው እዚህ ላይ በቃ ሴቶች ላይ ብቻ ትኩረት አድርጎ ደግሞ ቢሰሩ ደግሞ በጣም ጥሩ ነው። አሁን እንደ ክርስቲያን የሆነ ኮሚኒቲ ቢኖራችሁ ምናምን እና ለምሳሌ እናንተ ለምሳሌ እንደዚህ ነገር ላይ ብትሰሩ ከዛ እኛም ደግሞ በደንብ ብናስተዋውቅ ሰዎች ጋር እንዲደርስ ብናደርግ ምናምን አሁን ኦልሬዲ ያው ሚዲያው ላይ ስላለን ምናምን እኛ እንደዛ ብናደርግ ምናምን በጣም አሪፍ ይሆናል እና ወንዶች ላይ የምንሰራው እንደዛ ነው። ግን ያው አልፎ አልፎም ቢሆን ግን እኛም እዛ ላይ ብቻ ትኩረት እያደረግን ቢሰራ ጥሩ ነው። አልፎ አልፎ የሆኑ ርዕሶች ላይ አንዳንዴ እኛም ዝም ብለን አንዳንዴ ዝም ብለን ሰርተን የምናልፋቸው ይኖራሉ። ልክ እንደዛ ማለት ነው እና ሊሰራባቸው ይገባሉ። ትክክል። አሁን በእኛ መንገድ ብቻ ሳይሆን እንደተባለውም ትኩረቱን እዛ ላይ ብቻ አድርጎም ማለት ነው። ሌላው ምን ነበር ያነሳሽው? በቃ ይሄን ነው መሰለኝ ያነሳሽው። ሌላ ያነሳሽው ሀሳብ አለ ግን ይቅርታ ሌላ ያነሳው ሀሳብ የለም። እሱ ነው እና ፌሚኒስቶችን አንደኛዋን እህት ያችኛዋ እህት በነገራችን ላይ ይሄ አምላኬ ሴት ናት ሁሉ በእርሱ የሆነ የምልላት ምናምን ሴት ነው ምናምን ያለችውን እንግዲህ ተገፍታ ነው እዛ የደረሰችው ወይ አላውቅም። ኮሜንት ላይ ተገፍታ ይሄ ኮሜንት ላይ በሚናገሯት ከሆነ እንደዛ የሆነችው ይሄ ሲጀመር አደገኛ ሲጀመርም ወይ እንግዲህ ዝም ብሎ ክርስቲያን ላትሆን ትችላለች። በዛ ደረጃ ዝም ብሎ የስም ክርስቲያን ሆነናል አሁን ብዙዎቻችን። በጣም አሳዛኙ ፓርት ምንድነው?
ምንድነው አምላክ የለንም የሚሉ ሰዎች አሉ። ከነሱ የምንለየው በቃ እኛ አምላክ አለን ብለን ኮንፌስ ከማድረግ አንጻር ብቻ እንጂ ወይም ክርስቲያንን ከማለት አንጻር ብቻ እንጂ ብዙዎቻችን በጣም በሚያሳዝን ሁኔታ ዝም ብለን በብዙ ኃጢአት ውስጥ የምንመላለስ ከእግዚአብሔር በጣም የራቅን ከቅዱሳት ሚስጥራት የራቅን ምናምን እንደዛ አይነት ሰዎች ሆነናል። እና ወይ እንደዚህ አይነት ሰዎች ሆነን ከሆነ አደገኛ ነው። እኔ እንደው አንዳንድ ጊዜ አይታችሁ ከሆነ አይ ክርስቲያን ፌሚኒስቶች አለ ምናምን ይላል አንዳንድ ሰው። ክርስቲያን ፌሚኒዝም የሚባል ምንድን ነው ሲጀምር ራሱ የሚችሉ በቃ ፌሚኒዝም አነሳሱ ከክርስትና ካልሆነ ራሳችሁን ችላችሁ ሌላ ማድረግ ምናምን ጥሩ ነው። ከዛ ውጭ ግን እስቲ አሳዩኝ። እስቲ ለምሳሌ አንድ የምር ከቅዱስ ሚስጥር እየተካፈለች የምትኖር በጣም ክርስቶስን የምትወድ ግን ፌሚኒስት ማለት ከቅዱስ ቁርባን እየተካፈለች የምትኖር ወደ ጌታችን ወደ ክርስቶስ ኢየሱስ በጣም የቀረበች በጣም ከክርስቶስ ጋር ጥሩ ግንኙነት ያላት ግን ፌሚኒስት አለ። ዝም ብሎ በስም ክርስቲያንን እያሉ ፌሚኒስት ምንን ማለት ሳይሆን በጣም እንደው ከክርስቶስ ጋር ቅርበቱ ያስፈልጋል። እና ይሄ ትላንትም ሲሉ ነበር እዚህ ጋር አንዳንድ ልጆች እንደ ትራፕም እንዳይሆን በጣም መጠንቀቅ አለብን። ኦርቶዶክስንን እያሉ ወይም ኤኒዌይስ እንዳጠቃላይ ክርስቲያንን እያሉ ምናምን ሌሎችን እምነቶች እንደዚህ አይነት ነገር ውስጥ የመክተት ነገር ስላለ በጣም መጠንቀቅ ያለብን ይመስለኛል። እሺ ከመውጣቴ በፊት ምናልባት ሀሳብ ያለው ሰው ካለ ሜቢ አንድ አጭር ሀሳብ ለመስጠት ግን አኬ ሊበራል ነህ ወይስ ኤክስትሪሚስት? እኔ ክርስትና ላይ በጣም መጀመሪያ ሲያሳውቀን አንተ ድብቅ ሚና ካለ አሁኑን እንወቀውና ኖ ኦኬ ሲሪየስ እንትን ለመሆን አንዳንዴም እንደዚህ ትንሽ ቀልል ማድረግ አለብን ጉዳዩንና ምንድን ነው የሚሰማ ማለት ነው። እህቶች ቤተክርስቲያን መጥተው whatever issue they have ቤተክርስቲያን እናት እስከሆነች ድረስ ቤተክርስቲያን እስከመጡ ድረስ መስማትና ማስተናገድ አለብን የሚል አቋም አለኝ። ሲመጡ ግን የምናስተናግዳቸው እንደ ቤተክርስቲያን ነው አስተካክለን ይሄ ተገቢ አይደለም፣ ይሄ ትክክል አይደለም። ለዚህ አይነት ኮኔክሽን መስራት አለብን ብዬ አምናለሁ። ምክንያቱም ይጠቅማል፣ ሶሳይቲውን ይጠቅማል፣ ቤተክርስቲያን ይጠቅማል። ውጭ ያሉትም ሴቶችን በውስጥ ባለው በቤተክርስቲያን ደግሞ ክርስቶስን ያገኙታል። I think this is good. This is a good way to do this. However, my concern is ደጋግሜ የምለው in opposition to the church ከሆነ እስካሁን ድረስ ናዲ እንግዲህ ጥቂት ሴቶች ናቸው ብለዋል። እኔ ግን ካየሁት ማለት ነው እዚህ ቤት ካየሁት 50% if not the majority ቤተክርስቲያንን አታክ ለማድረግ ኢቨን ክርስቲያንን የሚሉት ትናንትና ራሱ እኔ ክርስቲያን ነኝ ግን ይኸው ቤተክርስቲያን ሴት አትሰብክም እኔ እየሰበኩ ነው እያሉ የቤተክርስቲያንን ቪው የሚያቃልሉ ካሉ ይሄ አደገኛ ነው። አብሮም ለማሰራትም አይመችም እና ምንድነው አይመችም እና ምንድነው እሺ እና ምንድነው አሁን ለምሳሌ የቤተክርስቲያን ስራ ሴቶችን መደገፍ ነው። by the way like that's one of the job of the church እና በዚህ ቀደም እንዳልከው ማለት ነው ያለውን ነገር መስማት ያስፈልጋል። እንኳን ሴቶች ይቀርና ማንም አካል የሆነ ጥያቄ አለብኝ እስካለ ድረስ ኦኬ ጥያቄሽ ምንድን ነው ብሎ መስማት እንትን ማለቱ ተገቢ ነው ብዬ አስባለሁ። እና I think we're saying the same things just in different ways maybe እዚህ ላይ ሀሳብ ካለ ማለት ነው። ማሪ ትክክል። ቤተክርስቲያናችን የሚወራሳል ቤተክርስቲያን አሁን እንደ ቤተክርስቲያን አሁን እኛ እንግዲህ ኦርቶዶክስ እንደመሆናችንም ቤተክርስቲያን በጣም እዚህ ላይ መስራት አለባት ምናምን እህቶች ላይ ምናምን ይሄ ምንም አያጠያይቅም። ራሱ በጣም ማለት ሼምም ነው ለኛ እውነቱን ለናገር ኢቭን አዛ ቸርች አሁን ለኛ ማለት ለግለሰቦች ለኛ ቤተክርስቲያን ውስጥ ላለን ሰዎች ኢቭን አንድ ክርስቲያን እንደዚህ አይነት የተዋረደ ነገር አደረገ ተብሎ ይሄ መድፈሩ ምኑ እንደነዚህ ነገሮች አደረገ መባሉ ራሱ በጣም ነው ሊያስከፋንም ሊያሸማቀቀን የሚገባው። ስለዚህ እዚህ ላይ በጣም ትኩረት ተሰጥቶ ሊሰራ ይገባዋል። እኔ እንደውም ምን ብዬ ነበር እዛ ያቺ የዛች ምስኪን ማናት ህፃን ፊቨን እንደዛ ተደፈረች ምናምን ተገደለች የተባለ ሰዓት በቃ አሁን ያ ሰው ኦርቶዶክስ ከሆነ እኔ ቤተክርስቲያን ልታወግዘው እንኳን ይገባል ማለት ድርጊቱን አይደለም ሰውየውን ራሱ
ጳውሎስ እንደዛ ነው የሚለው ነገራችን ላይ የመጀመሪያ ቆሮንቶስ ምዕራፍ 5 ላይ እንደዚህ በጣም አደገኛ የዝሙት ነገር ውስጥ ያለን ሰው የአባቱ ሚስት እንኳን ያገባ ሰው ተገኝቶ ነበርና እንዴት አታወግዙትም ብሎ ሲወቅሳቸው ነው የምናየው። የቆሮንቶስ ቤተክርስቲያን ማለት ነው እዛ ውስጥ ያሉ አባቶችን ሲወቅሳቸው እናያለን ጳውሎስ። እና እንደዚህ አይነት ሰዎች ክሊርሊ ከቤተ ክርስቲያን ራሱ መነጠል ነው ያለባቸው። እና ልክ እንደዛ ሲሆን ቀስ በቀስ ምን እየሆነ ይሄዳል? ሰዎችም የነገሩን ክብደት በጣም እያዩት ምንድነው ጭራሽ አንዳንድ እንደዚህ የሚያደርጉ ሰዎች እንዳይኖሩም ጭምር እያደረገ ይሄዳል። እና ቤተክርስቲያን በጣም በትክክል በጣም መስራት አለባት። አሁን ፌሚኒስት እህቶቻችን ምናምን የሚያነሷቸው ሀሳቦች ይሄ ስፔሲፊካሊ እዚህ ጉዳይ ላይ ሲያነሱ ስህተት ነው ወይ አይደለም? ስህተት አይደለም፣ ግን ተያይዞ ግን ሌላ ነገር እየተናገሩ ስለሆነ አደገኛ ነው እያልን ያለ ነው እንጂ አሁን እንደው እህቶቻችን ምንድነው ሴቶች እየተጨቆኑ ነው፣ ህፃናት እየተጨቆኑ ነው ምናምን ቢባል ትክክል እየተጨቆኑ ያሉ ይኖራሉ። ስለዛስ ያው እንግዲህ ፕራክቲካሊም ስለምናየው ማለት ነው። ስለዛ እንደዚህ አይነት ነገር ካለ ወደ እንደዚህ አይነት ነገር ለመስራት ግን እንደዚህ አይነት ነገሮችን በጣም የሚያንቀሳቅሱ ብዙሃኑ እንግዲህ እንደምናየው ማለት ነው። በጣም ዋናው እንግዲህ ፊት ለፊት ላይ በጣም የምናያቸው ሰዎች ድንገት እየወጡ ሚዲያ ላይ የሚናገሯቸው ነገሮች አደገኛ ናቸው። ክርስትናን የማይመጥኑ ናቸው። አጀንዳው የህፃናት ምናምንና የሴቶች ጭቆና ወይም ጥቃት ምናምን ብቻ አይደለም። ከዛ ከከፍ ይላል። ለሴቶች ነፃነት ሰጠን በማለት ለምሳሌ ህፃናትን ማህፀን ውስጥ የህፃናትን ግድያ በማህፀን ውስጥ ያለ ግድያን የሚሰብኩ ሰዎችም እየተነሱ ነው። በማህፀን ውስጥ ህፃናትን መግደል ይሄ አቦርሽን ማለት ነው ክርስቲያናችን ውስጥ አይፈቀድም። ለምሳሌ ስለዚህ ሳታስቡት እንዳትበከሉ በሚለው ነው እንጂ በእንደዚህ አይነት ነገሮች ከዛ ውጪ ጤናማ የሆነውን ነገር ተወስዱና እዛ ጉዳይ ላይ ብቻ መስራት ስትሰሩ ፌሚኒስት በሚል ራሳችሁን ሌብል አታደርጉ። በቃ አያስፈልግም ያን ያለ ራሱ እውነቱን ለመናገር ምክንያቱም አብሮ ይዞ የሚመጣው አንዳንድ ሌሎች አጀንዳዎች ካሉ አደገኛ ስለሚሆን ማለት ነው። ትዳርን እንደ ቀልድ የማየት ነገር አለ። ከክርስትና አንጻር ስናየው በእነዚህ በፌሚኒስት እህቶቻችን በኩል የሚናገረው ነገር ትዳር ላይ ቀልድ ነው። ከክርስትና አንጻር ስናየው ማለት ነው በጣም የቃቃ ጨዋታ ነው የሚመስለው። መፋታትን ምናምን በጣም ቀለል አድርጎ ስለሚያይ ማለት ነው። እና እኛ ጋር ደግሞ መፋታት አሁን በክርስቶስ ዘንድ አይቻልም። እና አሁን ይሄ እንደዚህ አይነት ነገር ልክ ስታዩ እንዲህ ኧረ በስመ አብ ማለት ትጀምራችሁ። እንዲህ ክርስቶስን የሚቃወም ከእናንተ ጋር የሚቃወም ነገር ካለ ከዛ ይሄ የፌሚኒዝምን አይዲዮሎጂ እንጋተው እና ከዛ በኋላ ልክ ክርስቶስ ራሱ ቢሆን ማለት ነው ለየት ያለ ነገር የተናገረ ሲመስለን አልሰማውም ማለት እንጀምራለን። አሁን ላይ ላትሉ ትችላላችሁ፣ ግን ቀስ በቀስ አሁን ላይ ያሉ ሰዎች ወደዛ ደረጃ የደረሱት በፊት እናንተ በነበራችሁበት ሁኔታ የነበሩ ሰዎች ናቸው እንጂ ዝም ብሎ ከልጅነታቸው ጀምሮ እንደዚህ ሆኖ ይኖሩ አይደለም። ስለዛ ጥንቃቄ ይደረግ ነው፣ ያው ጥንቁቅ መሆን አለብን ነው እንጂ ዴቭ ትክክል። አዘ ክርስቲያን በጣም መሰራት አለበት። ቤተክርስቲያን በጣም መስራት አለባት። በተለይ የእህቶቻችን ጉዳይ ላይ ምናምን ላይ ይሄ እኛንም በጣም የሚያሳፍርም ነገር ስለሆነ እንዴ ይሄ የህይወት ጉዳይ በጣም እኮ የሚያሸማቀቅ ነው። ጳውሎስን ያስባለው እኮ አንዱ ይሄ ነው። እና ቤተክርስቲያን እየተከታተለች እኔ እንደውም የሆነ ጊዜ ላይ ምን ብዬ ነበር እዛ ቴሌግራም ቻናል ላይ ወይ እንደ ክርስቲያናዊ የሆነ ህብረት ቢኖር እህቶች ላይ ምናምን የሚሰራ ምናምን ብዬ ያው ይሄ ነገር ሲያሳስበን ያለን አማራጭ አንዱ እሱ ስለሆነ እህቶችን ለመታደግ እንደዚህ ነገር ላይ መሰራት አለበት የሚለው ላይ እኔም አምናለሁ፣ እህቶች ላይ ማለት ነው ስለማምን። ስለዛ ምን ቢደረግ ጥሩ ነው በቃ በደንብ የሚሰሩ ብዬ አሰብኩኝ። ይህ ነው በጣም ብዙ የሚያስፈልጉ ነገሮች ስላሉ እኔ እንጃ እንዴት እንደሚደረግ አንዳንድ ሰዎች ምናምን አግኝቻለሁ። አክቹዋሊ ህግ ላይ ያሉ ምናምን ማለት የሆነ ኢንቮልቭ ማድረግ የሚፈልጉ ምናምን ሰዎች እንዳሉ ሰምቻለሁ። እና ወይ እነሱ ክርስትናን ጭራሽ በማይነካ መልኩ ግን ለሴቶች የሚቆም አይነት እንቅስቃሴ ምናምን ቢኖር ጥሩ ነው። እንደዛ አሁን አስበን ነገር ነበር እና የሚሳካ ከሆነ ወይ እንደዛ ማድረግ እና እሱን ደግሞ ለምንድን ነው የፈለግኩት? አንድም ለምሳሌ በቸርች ውስጥ በቤተክርስቲያን ውስጥ አንዳንዴ እንደው መጥፎ ነገር ተደረገ ምናምን ሲባል እንሰማለን አይደል? ያው እንግዲህ በየሚዲያው በየምናምንም እንደው እንደዚህ አንዲት ሴት እንደተደፈረች በቤተክርስቲያን አካል ያው ምናምን የሚባል ነገር አሁን ይሰማል አልፎ አልፎ። እና በእንደዚህ አይነት ጊዜ ሰዎች አሁን ጸጥ ነው ሊሉ የሚችሉት። እንደዚህ ነገር አሁን የሚፈጸምባት አንዲት ሴት ምናምን ያው እንደው የክርስቲያን ነገር ምናምን ብላ ጸጥ ልትል ትችላለች ምናልባት ማለት ነው እንደዚህ ነገር ድንገት ቢፈጸም። ስለዚህ አሁን በእንደዚህ አይነት ጊዜ አሁን እንደዛ የሆነ መኖር ይቻላል ወይ? አይቻልም። እንደዛ መሆን የለበትም። ስለዚህ አሁን እንደዚህ አይነት እንቅስቃሴዎች ግን በክርስቲያናዊ የሆኑ እንቅስቃሴዎች ቢኖሩ እንደዚህ አይነት ነገሮችንም ይቀርፋሉ። እየሄዱ እንደዚህ አይነት ነገር የደረሰባቸው ሴቶች ካሉ ከእንደዚህ አይነት ሰዎች ጋር እንዲገናኙ ማድረግ። ከዛ በኋላ ቤተክርስቲያን ውስጥም እንደዚህ አይነት ነገር የሚሰራ ሰው ሲኖር እያሳወቁ ለህግም ለቤተክርስቲያን ማቅረብ። ለቤተክርስቲያን ብቻ አይደለም አክቹዋሊ በቤተክርስቲያን ውስጥ ያለ አንድ ሰው ይህን ነገር ከፈጸመ ቤተክርስቲያን ብቻ ሳይሆን ይህን ሰው መቅጣት ያለበት ህግም መቅጣት ስላለበት በህግም በኤርሲያንም እየተደረገ ይህ ጥሩ ለቤተክርስቲያናችንም የሆነ ጥሩ ነገር ያስገኛል ብዬ አስባለሁ። እና ጥሩ ነው ማለት ራሱን የቻለ ጥሩ ነገር ይኖራል እና እንደዛ ሲሆን አሪፍ ነው። እና እንደዛ እንኳን አስቤ ነበር ነው። ኤኒዌይስ ያ
ኦኬ ይቅርታ ሀሳብ ልስጥና ሰላም ብያለሁ። አኬ በጣም ጥሩ ነው ያነሳችሁት ሀሳብ። አኬ ያው ነገሮች ላይ መፍጠን ጥሩ ነው፣ ለውጤት ያበቃል። አሁን ስለፈጠንን ነው የተወሰነ ለውጥም እያመጣን ያለ ነው። ደግሞ ለውጡ ደግሞ ፈጣን ሲሆን ጉዳቱንም አደጋውንም እንቀንሰዋለን። ቀላል የማይባል አደጋ ነበር እየታየኝ እና ትዳር ይበላሻል፣ ልጆች ይበላሻሉ፣ ፊውቸር የሆነ ነገር ተስፋ ምናምን እነዚህ ነገሮች ሁሉ ነው የሚቆሽሹት የሚበላሹት እና ባለማወቅም በማወቅም የገቡ ሰዎች እንዳሉበት እየተመለከትን ነው። እነዛን ሰዎች ደግሞ በፍቅር መቀበል ያስፈልጋል። እንደኔ እዚህ በታች የማየው ኮሜንቶች አንዳንድ ጊዜ ትንሽ ይቀፋሉ። በእውነት ሀሳብን አጋንንታዊ ማለት ይቻላል። አንድን ሰው ግን አጋንንት ማለት ይከብዳል። ፐርሰናሊ ሰውን ማለት ነው። ለምን ልትመጣ የምትችልን ሴት እንደገና ማራቅ፣ ወደዛ ነገር ውስጥ መክተት ነው። እየያዝን ያለነው እኮ ሰዎችን ማዳን ነው፣ ሰዎችን ማትረፍ እኮ ነው። ስለዚህ ሀሳብን በቃ ያንን ሀሳብ አጋንንታዊ እኔ አሁን የማቀርበውን ሀሳብ ሰው አጋንንታዊ ነው ቢልብኝ ፐርሰናሊ እኔን አይደለም ሀሳቡን ነው የተቸው፣ ችግር የለው። ፐርሰናሊ ግን ሰውን እገሌን እንደዚህ እየጠቀስን ስንል ትንሽ ይቀፋል። እቺ ልጅ ወንድም አላት፣ አባት አላት፣ ዘመዶች አሏት ምናምን ይህንን የሚከታተል እና ብዙ ሰው ነው የምንጎዳው በነገራችን ላይ ፐርሰናል ሲሆን አታካችን እና ከዛ እንታቀበታች ያሉ ሰዎች ምንም ለማለት አይደለም። ዋና እንትኑ ፊት ቀዳሚው እኔ ነኝ። የሴት ጥቃትንም ለመከላከል እንደገና እንደዚህ አይነት ፌሚኒዝም ውስጥ ተገብቶ እየተደረገ ያለውንም ለመከላከል ቀዳሚው እኔ ነኝ። ስለዚህ በተቻለ አቅም እንጠንቀቅ። ሌላው እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ያልተሰራ ነገር ያለ እንዳይመስላችሁ። በትንሹም ቢሆን አለ፣ በቂ ግን አይደለም። ለምሳሌ ተራዶ አቡነ ሳሙኤል የሚመሩት ተቋም ተራዶ በስሩ ይህንን ይይዛል። የሴቶችን ጥቃት በሚመለከት ሲምፖዚየም ያዘጋጃል። መጽሔቶች አሉ። አሁን እኔ ትዕማር የሚል መጽሔት አለኝ ያዘጋጀው ተራዶ ያዘጋጀው። ከዚህ በፊት አንድ ሲምፖዚየም ተካፍዬ አውቃለሁ። እነዛን አኬንም መክርህ የምጠቁምህ ነገር አቡነ ሳሙኤል ግን ጠጋ ተብሎ ይህንን ነገር አትኩሮ ቢሰሩበት፣ እሳቸው ደግሞ ለዚህ ነገር በጣም ኦፕን ናቸው፣ ንቁ ናቸው። መጽሐፍም ጽፈዋል በዚህ ላይ የራሳቸው መጽሐፍ አላቸው የሴቶችን ጥቃት በሚመለከት። ስለዚህ ቤተክርስቲያን ለዚህ ቅርብ ነች፣ ተነሳሽነቱ አለ፣ ምንም የሌለ ይመስላችሁ። በዛ ላይ እኛ ብንጨመር ውጤቱን በደንብ እንገፋዋለን እና እነዳናዲ እነ ቲጂ ምናምን ቤተክርስቲያንን እንጠይቃለን የምትሉት ነገር ጥሩ ነው፣ ግን መልስ አላት። ከዚህ በፊትም እንቅስቃሴው አለ፣ ከዚህ በፊት ሰርታበታለች። በቂ አይደለም፣ ልክ ነው፣ በቂ አይደለም። ሁለተኛ የምንደነበረው ነገር አሁን አገልጋይ እንዲሰራ እንዲያደረገ የምንለው እዚህ ዘመን ላይ የተከሰተ አዲስ ነገርም ሆነ አድርጋችሁት እንትን አትበሉ። በመጽሐፍ ቅዱስ የእነ ትዕማር ታሪክ የናምኑን ታሪክ ምናምን አለ እኮ። ይሄ እስከ መጨረሻ ይቀጥላል። ግን እንዴት አድርገን እንዋጋ፣ እንዴት አድርገን እንከላከል፣ እንዴት ነው መጽሐፍ ቅዱስ ያንን ነገር እንድንፈታው የሚያዘው የሚለው ነገር አብረን ተመካክረን ያንን ነገር ማክሸፍ እንችላለን። ግን እግዚአብሔርን በመራቅ ቤተክርስቲያንን በመዋጋት ክርስቶስን ከሴቶች በመነጠል እንዲህ አይነት ንቅናቄ ዳር አይደርስም። ይህንን ደግሞ እኛ እንዋገዋለን። ለምን? ያው የሴቶች ጥቃት አንደኛው ይሄ ነው። እኔ የሴቶች ጥቃት ነው ብዬ የማስበው ይሄ ራሱ ፌሚኒዝም ብሎ አሁን እያካሄዱት ያሉት ነገር ራሱ የሴቶች ጥቃት ነው። ስለዚህ በዛ መልኩ ከሆነ ቀደም አኬ ባለው መንገድ ኢትዮጵያዊ በሆነ መልኩ ባለው እንዲህ አይነት ነገር የመከላከል ባህላችን ላይ ተጨምረን ዳርና ድርሰው እኔም የምፈልገው ነገር ስለሆነ ነው። እግዚአብሔር ይስጥልኝ። አመሰግናለሁ። አሜን አሜን። አሹ በጣም ጥሩ ነገር ነው የነገርከን። እስቲ ትጠቁመኛለህ? ይሄ ያለ ያልከውንም በጣም አሪፍ እንደው ክርስቶስን በጣም ብዙ ነገሮችን የሚያቀል ይመስለኛል እና እዛው ላይ ኮንትሪቢዩት ማድረግ ነው የሚበጁት እህቶች ላይ ምናምን ይሰራል ያልከውን የቤተክርስቲያንን ጥሩ ነው። ሌሎች ግን አሁን ያልከው የእህቶችን መሳደብ ምናምን እነዚህ ፌሚኒስቶችን ምናምን አስፈላጊ አይደለም። እውነት ነው። ሀሳብን መቃወም ይቻላል። መቃወም መጸየፍ፣ ሀሳቡን እንደ ሀሳብ መጸየፍ ይቻላል። ለምሳሌ ትላንት የሰራንበት ቪዲዮ አለ አይደለ? ሰዎችን ከክርስቶስ ምንድነው ከሃይማኖት መነጠል ነው መጀመሪያ ዋናው ጥሩ ነገር ምናምን ነገር የሚሉ እንደዚህ አይነት እና ሌሎችም የአቦርሽ ምናምን ቅድም ያልኳችሁ ሌሎች ነገሮች ከክርስትና ጋር የማይሄዱ ሀሳቦቻቸውን ሁሉ እንጸየፋለን ማለት በመጸየፍ ደረጃ ማለት ነው። እና ሀሳባቸውን ተጸየፉት። ግን እነሱን ግን
አንዳንዴ እውነቱን ለመናገር እንደዚህ አይነት ነገር ላይ የሚሰሩ እህቶች በጣም ወይ የሆነ ነገር የደረሰባቸው ይሆናሉ። አንዳንዴ አሊያም በዙሪያቸው የሆነ በጣም አደገኛ ነገር ሲደርስ ያዩ ይሆናሉ። ወይ በቤተሰብ ወይም ደግሞ ከሩቅም ሰውም ከጓደኛም ይሁን ብቻ እንደዚህ ያዩ አይነት ሰዎች ስለሚሆኑ በጣም ስሜታዊ ይሆናሉ እና እሱን በባይዜ ልንረዳ ይገባል። ለምሳሌ አሁን ያቺ የህፃን ሄቨን እናት አሁን ልጇ እንደዛ ሆና ማለት ነው እንደዛ በሆነችበት ሰዓት ላይ በጣም በኃይለኛው ነው የምትጎዳው ኦፍኮርስ። እና እንኳን እሷ በጣም ብዙዎቻችን በጣም ምን ያህል ዲስተርብ እንዳደረገን እናስታውሳለን መቼስ ያ ነገር። እና አሁን ያቺ እናት ተነስታ አሁን በዛ ወቅት ላይ ማለት ነው አይ እንደው ከወንድ ድብ ይሻላል ብትል የሚቃወማት ይኖራል? አክሊል ተነሱ ሊቆማት ይችላል? አሁን እሷን በዛ ሰዓት በተአምር ሄጄ ልደግፋት ብቻ ነው የምችለው፣ አይዞሽ ብዬ ላጽናናት የምችለው እንደዛ እንኳን ብትል ማለት ነው። ለምን ኦልሬዲ ስብራቷ በጣም ስር ድረስ የገባ ስለሆነ በዛ ሰዓት አይኑ ድብ አይደለም እንደዚህ አትበይ ጥሩ አይደለም ምናምን ነገር የሚል ነገር ለእሷ አሁን አያስፈልጋትም። ለእሷ የሚያስፈልጋት የተሰበረው ውስጧ እንዲጠገን ብቻ ማድረግ ነው። ከተጠገነ በኋላ ግን ከዛ በኋላ ደግሞ ስራ ይሰራል ማለት ነው። አየህ እና አሁንም አንዳንድ እህቶች እንደዚህ በጣም ልባቸው በጣም የተሰበረ ውስጣቸው በጣም ስብራት ያለባቸው እህቶች ሊኖሩ ይችላሉ። ይሄ ኮመንት ውስጥ ምን ውስጥ ምናምን የሚያወሩ ማለት ነው ወጥተው የሚናገሩም ሊሆኑ ይችላሉ። አናቅም አሁን ሁሉንም እያልኳቸው አይደለም፣ ግን አንዳንዶቹ ግን እንደዛ ሊሆኑ ይችላሉ። ስለዛ አንዳንድ ጊዜ አሁን ያ ስሜታቸው ስላለ አንዳንድ ሰው አይደለም ይሄ ፌሚኒዝም ምናምን ተውትና እግዚአብሔር እንደውም የለም ብሎ የሚክድም ሰው እኮ ይኖራል። ውስጡ በጣም ሲሰበርበት አንዳንድ ሰው ኧረ እንደው ፈጣሪም ባይኖር ነው የሚል ሰውም አለ። እና እሱን እያስተዋልን ምናምን ሊሆን ይገባል። ግን አንዳንዴ በጣም ይሄ ማጆሪቲው አብዛኛውን ህዝብ ምናምን የሆነ የሚበክል ሲሆን አንዳንዴ በቃ ወተን መናገር ስላለብን እንናገራለን እንጂ አንዳንድ ጊዜ እንደዚህ አይነት ሰበራት ሊኖር ስለሚችል እሱን እየተጠነቀቅንላቸው ምናምን። አዎ ትክክል ነው ዲያቆኒ አሹ በጣም ቴንኪው። ናዲ በጣም ብዙ ጊዜ እየከፈተች ነበር ልታወራ። በቃ ቀጥሉ አውሪ እህቴ። ይመስገን አምላክ። ኦኬ ቲጂ ሰላም ላንቺ ይሁን። እስቲ ቆይ አንዴ ይቅርታ አድርጊልኝ ቲጂ። ናዲ ከቀደም ጀምሮ ልታወራ ስለነበረ ለእሷ እድሉን ልስጣትና እኔ ልውረድ፣ እናንተ ቀጥሉ፣ ተወያዩ። ጌታ ከሁላችሁ ጋር ይሁን። አሜን። ሰላም ማለት ፈልጋለሁ። መጀመሪያ የተናገርካቸው ነገሮች ላይ ጥሩ ደስ የሚሉ ነገሮች፣ በጣም ተስፋ የሚሰጡኝ ነገሮችም አሉ። በዛው ልክ ደግሞ ማልስማማበትም ነገር አለ። በመጀመሪያ ግን ክርስቲያን ፌሚኒስቶች አለን፣ በጣም ብዙ ነን። ሪኮግናይዝ መደረግ እንፈልጋለን። አንተ ቅድም ካልካቸው ነገር ጋር ይሄ ኤልጂቢቲኪው የሚባለውን ኮተት፣ አቦርሽን ራይት፣ እንደዚህ አይነት ነገሮችን እኛም እንጸየፋለን፣ እንቃወማለን። ክርስቲያኒቲ መጀመሪያችን ነው። ከዛ በኋላ ግን እንደ ሴት ደግሞ መብታችንን እንዲከበርልን እንፈልጋለን። መጨቆን አንፈልግም፣ መጠቃት አንፈልግም። ለዛ ደግሞ እኔ ፐርሰናሊ እስካሁን ድረስ ሪሊጅንም ይሁን ገቨርንመንትም ይሁን ምንም አይነት የሚጨበጥ ለውጥ አምጥቷል ብዬ ስለማላስብ ማንም መብቴን እንደማይሰጠኝ አውቃለሁ። መብቴን ተነስቼ መጠየቅ አለብኝ ብዬ ስለማምን ራሴን ፌሚኒስት ብዬ እጠራለሁ ማለት ነው። ቀጥዬ ስናገር ደግሞ አሁን አንደኛ ነገር ስለ ሌላ ምናምን የተነሳው በጣም ብዙ ቦታ በጣም ብዙ ሰው ሲናገር ስለምሰማው በጣም ጥቂት ኤክሰፕሽኖችን ወስዶ ሲጀመር ፌሚኒዝም እዚህ ሶሻል ሚዲያ ላይ ፍሮንት ላይን ላይ ሆነው የሚናገሩትን ሰዎች እነሱ አይደሉም። ባይ ዘ ዌይ በጣም ብዙ ከጀርባ የሚሰሩ ፖሊሲዎችን የሚቀርጹ በጣም ሴቶችን የሚያግዙ ሴቶች አሉና ፊት ለፊት ባሉ በአንድና በሁለት ሴቶች ምክንያት አጠቃላይ አዜ ሙቭመንት እንደዚህ ነው ሪፕሬዘንት የሚያደርገው ማለት አስፈላጊ ነው ብዬ አላምንም። ምክንያቱም አብዛኞቻቸው ቀጥዬ ደግሞ ብዙ ጊዜ አሁን እኔ የምሰማው እንደሆነ ታውቃለህ፣ ትልቅ ችግርም ነው ብዬ የማስበው ዩዥዋሊ እኛ አሁን እንዲደረግልን ከፍቶናል፣ ተበድለናል፣ ተጨቁነናል እያልን ስንመጣ አጠያየቃችን ላይ ነው አስተያየት የሚሰጠው። ኖ እንደዚህ እኮ ማለት የለባችሁም፣ እንደዚህ አስተካክሉ፣ እንደዚህ አድርጉ፣ አጠያየቅሽን እንደዚህ አስተካኪ፣ አርሚ ነው የምንባለው። እና አዝ እንደ ሃይማኖት ሰዎች ሃይማኖትን የሚያውቁ ባይብልን የተረዱ እግዚአብሔርን የተረዱ ሰዎች ነው ማስባችሁ እናንተን። እና መደረግ ያለበት መጀመሪያ ፕሮብለሙ አለ አይደለ? ችግሩ አለ። ችግሩን የሚያመጡ ሰዎች አሉ አይደል? እኔ እነሱ ሲገሰጹ እውነት አይቻላቅም። እኔ ሶሻል ሚዲያም ላይ አይቻላቅም። በጣም ብዙ ባይብልን በጣም በመጥፎ መንገድ ሴቶችን በሚያሳንስ መንገድ ኢንተርፕሬት ሲደረጉ
ኖ ልክ አይደላችሁም፣ ይሄ እኮ ልክ አይደለም፣ እንደዚህ አይደለም የሚለው ባይብል የሚተረጎመው በዚህ መንገድ ነው ብሎ ሰዎችን አካውንታብል አድርጎ ልክ አይደላችሁም ብሎ የመጣ ሰው እኔ አይቻላቅም። ቪክቲሞችን ግን ነው አጠያይቅሽን አስተካኪ። እኔ ይሄ ነው አንዱ ትልቁ ችግሬ እንደ ሴት የሆነ ነገር ስጠይቅ መብቴ ይሄ መብቴ ነው ይሄ እንደዚህ ይደረግልኝ ስል ነው ስሜታዊ አትሁኝ። እንዴ ስሜታዊ መሆነው እኮ ወድጄ አይደለም ነው አጠያይቅሽን አነጋገርሽን አለባበስሽን አስተካኪ ከመባል ሐዋርያዊ መልሶች እናንተ እና ዲያቆን ዳዊትም በጣም እየተግባባን ስለሆነ ነው ከእናንተ ጋር በሀሳብ መነጋገር ስለምንችል ነው። እና መጀመሪያ ፕሮብለሙ ላይ መስራት ይሻላል። እናንተም የራሳችሁን ፓርት ብትወጡ እና ነገሮች እንደ ሴት ቀላል ቢሆንልን መኖር እንደ ሴት መኖር ኤክስፒሪየንሱን እኛ ሴቶች ነው የምናውቀው። መደፈሩ ምናምን እዛ እስኪደርስ አይደለም፣ እሱም በጣም አለ። ግን ዴይ ቱ ዴይ ላይፋችን ላይ ስራ ቦታችን ላይ ቤተሰብ ላይ አስተዳደጋችን ምቹ አይደለችም። በቃ ይሄ ምድር ስፔሻሊ ደግሞ አፍሪካ ኢትዮጵያ ለኛ ምቹ አይደለም። ምቹ እንዲሆን እንፈልጋለን። እሱን ነው የምንጠይቀው። እና እሱ ነገር ላይ ብሰሩልን በደንብ አዌርነስ ብፈጥሩ ሪሊጅን ችግራችን ክርስቲያኒቲ አይደለም፣ ችግራችን ባይብል አይደለም። እግዚአብሔር እንደማይጨቁነኝ እኔ በደንብ አድርጌ አውቀዋለሁ። እኔ የተሰጠኝን መብት አውቃለሁ። በእግዚአብሔር ከወንድ እኩል ቦታ እንዳለኝ አውቃለሁ። እኔ በእግዚአብሔር ፊት ግን ሪሊጅንን ተጠቅመው ዌፐናይዝ አድርገው ሴቶችን የሚጨቁኑ ሰዎች አሉ፣ ሪሊጂየስ ሰዎች አሉ፣ ሪሊጅን ውስጥ ተደብቀው የሚሰሩ ሰዎች አሉ። የባይብልን ቃል ወስደው በጣም በማይሆን መንገድ ተርጉመው ይጠቀሙበታሉ። እና እነዚህ አይነት ነገሮች ሲኖሩ አዌርነስ መፍጠር፣ ሰዎችን ማስተካከል፣ ማረም ያስፈልጋል። ሶስተኛ መጨረሻ ላይ ብዙ ጊዜን አልወስድም። አሁን ሰሞኑን እንግዲህ ሪሊጅን ማጥፋት ምናምን ተብሎ ላይቭ ሪከርድ ነበረ። እሱ ነገር አጥርተነዋል። ልጅቷ ፌሚኒስትም አይደለሁም ብላለች። እንግዲህ ፌሚኒስት አይደለሁም እኔ አስባለሁኝ ስትራቴጂ ይሄ ነው ብዬ ሀሳብ አቀርባለሁ፣ ፎርዋርድ አደርጋለሁ ነው ያለችው። እሱን አይመለከተኝም። ግን ህብረት ምናምን ስላላችሁ ነው። እና እኛ ክርስቲያኖች አለን፣ ሙስሊሞች አለን፣ ኤቲስቶች አሉ፣ በጣም የተለያየ ባክግራውንድ ያለን ሴቶች አለን፣ የተማርን ያልተማርን አለን። እና እኛ ሞር ፎከስ የምናደርገው አንተ የምትለው ህብረት እኔ ይገባኛል፣ እኔ ክርስቲያን ነኝ እና በማይመች አካሄድ እኔ ከማንም ጋር በይሄ ጥብቅ ህብረት ወይም ደግሞ ክርስትናዬን በሚያሳጣኝ ከክርስቶስ ጋር በሚያጋጨኝ መንገድ እኔ ከማንም ጋር ህብረት ማድረግ አልፈልግም። ለዛም እጠነቀቃለሁ። ግን ገብተን ስለ ሃይማኖት እውነት ለመናገር ዲስከስ አድርገንም አናቅም፣ ማድረግም አንፈልግም። ሃይማኖትሽ ምንድነው አልላትም። እኛ የሚያመሳስለን ዩናይት የሚያደርገን እንደ ሴት ጥያቄ አለን፣ ስለሱ ነው የምናወራው እንጂ ሃይማኖትን ሬዝ የሚያደርጉት የሚመጡት ሰዎች ናቸው። ዌፐን ያደርጉታል። ሲጀመር ከሃይማኖት ይሄ መለየት አለበት። የሃይማኖት ጥያቄ አይደለም። እኔ ክርስቲያናይን እስካልነካ ድረስ ለምንድን ነው ሃይማኖትን የማስገባው? ሲመጡ ግን እነዚህ ኦፖዝ የሚያደርጉ ሰዎች ሲመጡ ግን ኖ አንቺ እኮ እንደዚህ ተብለሻል እኮ መጽሐፍ ቅዱስ ላይ ሰው እንደዚህ እኮ ነው መሆን ያለብሽ ይሉኛል። እሱንም በትክክል ተርጉመውት አይደለም። እና እኛ ሪሊጅን ኢሹአችን አይደለም። ስለ ሪሊጅን አውርተን አናቅም። ከሌ የእንደዚህ ሪሊጅን አባል ነች ብለንም አናቅም። ነገር ግን እንደዚህ ነገሮች ሲነሱ መልስ እንሰጣለን። አሁን ሰሞኑ በተነሳው ነገር ላይ ልጅቷ ያለችው ነገር ላይ ነው እኔ ከሷ ጋር አልስማማም፣ እሱን ሀሳብ አልደግፍም ብለን መልስ መስጠት ስላለብን እንሰጣለን እንጂ ሞርኛ ፎከስ የምናደርገው ዩናይት የሚያደርገን ነገር ላይ ነው። እና አንደርስታንድ አሸናፊ በጣም አመሰግናለሁ። ዲያቆን ዳዊት ሐዋርያዊ መልሶች በጣም ፖላይት ሆናችሁ ስላዳመጣችሁ ሞር እንደዚህ አይነት መድረኮች ቢፈጠሩ እኛም ከእናንተም ጋር አብረን ራሱ መስራት የምንችልበት ነገር ሊፈጠር ይችላል። መጨረሻ ላይ ደግሞ ፌሚኒዝም ስሙ ችግር የለብንም። ባይ ዘ ዌይ ስሙ መቀየር ይቻላል። ኢትዮጵያዊ እናድርገው። አይ ዶንት ኬር ስለ ስሙ፣ ኮንሰፕቱን ብቻ እንዲኖር ነው እንጂ የሚፈልገው ስሙ ምንም ችግር የለብንም። ይቅርና ሌላ ኢትዮጵያዊ ስም መስጠትም እንችላለን። ኦኬ፣ አመሰግናለሁ። እሺ፣ እግዚአብሔር ያክብርልን ናዲ፣ እናመሰግናለን። አንድ ጥያቄ በጠይቅ እሺ፣ አንዴ ቲጂ እሺ አንዴ ቲጂ አንድ ደቂቃ ብቻ ይቅርታ በጣም እሺ። ፌሚኒዝም ቆይ እንትን አሁን መሀል ላይ እንዳሱ ይሄ በማይመች አካሄድ ምናምን እንደዚህ ነገሮች መግባት እኔም አልፈልግም ምናምን ያልሽው ጥሩ ነው። የጳውሎስን ንግግር ነው የተዋሹም። ጳውሎስ እንደሚለውም ምንድነው ከማያምኑ ጋር በማይመች አካሄድ አትጠመዱ ይላል። ከማያምኑ ጋር በማይመች አካሄድ አትጠመዱ። ጽድቅ ከአመፃ ጋር ምን ህብረት አለው? ብርሃን ከጨለማ ጋር ምን ህብረት አለው ይላል።
እና ይህንን እንደ ፕሪንስፕል የሚወስድ ከሆነ አንድ ክርስቲያን በቃ ጥሩ ነው። ምንድነው አሁን ስለ ሃይማኖት አይወራም ላልሽው፣ አሁን እገሌ ልክ አንድ የሆነ ሰው ሲመጣ ሃይማኖት ምንድነው ምናምን እያላችሁ ጠይቁ እኮ አይደለም፣ እንደዛ እኮ አይደለም እያለ ያለ ነው። እሱ ነሰሰሪ አይደለም። ዓለማዊ ስራ ላይ ዓለማዊ የሆነ ነገር ላይ ምናምን ከሆነ ለምሳሌ አንድ ሰው እየሰራ ያለው እስቲ ሃይማኖቱን ጠይቄ ከዛ በኋላ የሚያስማማኝ ከሆነ ያኔ ይሰራለሁ ምናምን ልንል አንችልም። አንድ ሰው መነገድ ከፈለገ መጀመሪያ ሃይማኖቱን ጠይቄ ያዛኝ ሰው እንደዛ ሊል አይጠበቅበትም። ትክክል እያልን ያለ ነው። ግን ያ አብራችሁ የምትሰሩት ሰው ተነስቶ ክርስቶስን የሚያቃልን ነገር የሚናገር ከሆነ ከእንደዚህ አይነት ሰው ጋር በቃ አብራችሁ አትሆኑ ነው። ክርስቶስን ያኔ ሃይማኖት ምንድን ነው ባትዩ ራሱ ያ ሰው ግን ኦልሬዲ በቃ አምላክሽን እየተሳደበ ነው፣ እያቃለለ ነው። አይ እንደዚህ ነገር አናወራም ምናምን ሊባል አይችልም። መቼስ ይኸው እየወጡ ነው እንግዲህ ላይቭ ሪካርዶች ሳይቀሩ ምናምን አቦርሽን ላይ ያለው ነገር፣ ፍቺ ላይ ያለው ነገር ምናምን፣ ኤልጂቢቲኪው ላይ ያለው ነገር ምናምን የተለያዩ ሰዎች የራሳቸውን ሀሳብ እየወጡ እያቀረቡ ነው። ስለዛ እያቀረቡ ስለሆነ ያ ነገራቸው ስለሚታወቅ እንደዛ ከሚሆን ነው እያልን ያለ ነው። ለምሳሌ አንቺ ክርስቲያን ኮንሽ እንደ ክርስቲያን ያልሽው ነገር ላይ ሁሉ መስራት እና ደግሞ ሰዎች መጽሐፍ ቅዱስን እንደ ዊፐን ተጠቅመው ሴቶችን ለማጥቀት ማለት ነው እንደዛ እየተጠቀሙ ከሆነ እሱ አደገኛ ነው። እውነቱን ለመናገር እኔ አሁን አጋጥሞኝ አያውቅም። በጣም ይቅርታ አድርጉልኝ። እንግዲህ እኔ ይህንን አሁን ብዙ ጊዜ ወይ ሰው ሼር ሲያደርግልኝ ምናምኑ ላይ የሚችለው እና ይሄኛውን ነገር ሰው ልኮልኝ አያውቅም። ካለ ግን ይኸው አሁንም እስቲ ላኩልኝና ይኸው መልስ እንሰጥበታለን። የምርም ሰው መጽሐፍ ቅዱስን ተጠቅሞ የምርም ሴቶችን ለመጨቆን እንደዛ አድርጎ ያብራራ ሰው ካለ፣ በተለይ የሚታወቅ አይነት ሰው ካለ፣ ሰዎች የሚያውቁት አይነት ሰው ካለ ማለት ነው። ምክንያቱም አንድ ሰው ሲታወቅ ነው ሰዎች ጋር ሊደርስ የሚችለውና እና የማይታወቅም ሆኖ ግን ሚዲያ ላይ የወጣ ነገር ካለ ናዲ አሁን እጅሽ ላይ ያለ እንደዛ ያደረገ ሰው ካለ ምናልባት መጽሐፍ ቅዱስን ተጠቅሞ ሴቶችን ለመጨቆን የሞከረ ሰው እጅሽ ላይ ብዙ ልክልሃለሁ፣ ቪዲዮ ሼር አደርግልሃለሁ። ቪዲዮዎች አሁን እጅሽ ላይ ይኖራል እንዴ? እዚህ አሁን ለማየት አሁን አይሴቭ አድርጌ አላስቀምጣቸውም። ስለዚህ አሁን እንደዚህ አይነት ነገር ካለ እንቃወማለን። የትኛው እንዴ ይሄ ደግሞ በተዘዋዋሪ ማለት ነው። አስቡት እንግዲህ እህቶችን ማጥቃት ፈጽሞ የምንቃወመው ነገር ሆኖ ጭራሽ ደግሞ ክርስትናን ተጠቅሞ ለማጥቃት ሲሞክር ማለት ነው። ይሄ በጣም መልስ ያስፈልጋል። እንደዛ የሚያደርግ ካለ ማለት ነው። ካለ ያልኩት እኔ ገና ስላላየሁ ነው። ሳይ ደግሞ መልስ እንመልስበታለን። ሁላችንም እየወጣን እንሰራበታለን እና ከእህቶች ጎን በመቆም ምናምን ስለ እህቶች መስራት ምናምን ያስፈልጋል። ትክክል ነው። ምንም ይሄ ጥያቄ የሚለውም እና እንደዛ ነው። አይዟችሁ በርቱ ምናምን። ቲጂ እኔ ነው የምጠይቅኝ ወይስ ሉጣ? ሜይ ቢ ከዛ በፊት መውረድ ስለሆነ መጀመሪያ ልጠይቅ የነበረ ነው፣ ግን አሁን ለአንተ ማለት ጥያቄ አለኝ። ትዕግስት ከፈቀድሽልኝ እንደ መጨረሻ ሀሳብ ለወርድ ስለሆነ እኔም እሺ ምንድን ነው ጀስት አዝ አ ፋይናል ቶት እንደው መደጋገም እንዳይሆንና ቤተክርስቲያን ሁልጊዜ እንደ ቤተክርስቲያን ነው መራመድ ያለባት እና ዓለሙ ሲቀየር ሁኔታው ሲቀየር አብራ ቤተክርስቲያን ልትቀየር አትችልም። እንደ ቤተክርስቲያን ነው መራመድ ያለባት። አት ሴም ታይም ግን ቤተክርስቲያን ደግሞ እናት እስከሆነች ድረስ ልጆቿ የሚጠይቋትን ጥያቄ መልስ መመለስ አለባት። ይሄ በደንብ ማስመር እፈልጋለሁ እና እኔ ያው የቤተክርስቲያን ድምፅ ነው የኔ ብቻ ሳይሆን እህቶች ካላቸው እንደው ይሄ ነገር ጥያቄ አለብን፣ ይሄ ነገር እንዲመለስልን አለብን የምትሉ ከሆነ እንደው ቤተክርስቲያን መታቸው አብረን እንስራ እንጂ ከቤተክርስቲያን ውጭ ቤተክርስቲያንን ፖይንት ፊንገር እየተደረገ የሚደረገው ስራ አይጠቅምም፣ ማንንም አይጠቅምም ባይ ነኝ። ከዚህ ጋር ተያይዞ ፌሚኒዝም እንዳልኩት ነው ኢዝሙን ፊሎሶፊው ነሰሰርሊ ከሪሊጅን ጋር ኢንተርሴክት የሚያደርጉ ሀሳቦች አሉ ብዬ አስባለሁ። እንደ አንድ ምሳሌ አሁን ለምሳሌ how complicated the things are ብዙ ጊዜ የተነሱ ነጥቦች አሉ። አንድ ወንድ ሴትን ሲዳፈር ለምን ዝም ይባላል? ዝም መባል የለበትም። ሴቷ መደገፍ አለባት። ይህንን በደንብ አግሪ ያደርጋለሁ። አት ሴም ታይም ግን ቤተክርስቲያን እስከሆነች ድረስ የደፈረውም ወንድ ንስሐ እንዲገባ አድርጎ ክርስቶስ እንዲያገኝ አድርጎ እንደገናም ደግሞ
እሱም ላይ ስራ ደግሞ መሰራት አለበት። አሁን ፌሚኒስት ሙቭመንት በተለይ ያሉት ሴቶች ይህንን ይደግፋሉ ወይ የሚል ጥያቄ አለኝ። ይህንን አቢዩዝን ደገፋቸው የሚያሰኝ ከሆነ መቼም ልንስማማ አንችልም። ምክንያቱም ቤተክርስቲያን መሆን አለባት፣ መቀጠል አለባት ማለት ነው። ይሄ ማለት ግን ወንዱን ዝም ብሎ ሰፖርት አድርጎ ሴቷን ኢግኖር ማድረግ፣ ስትጎዳ ዝም ማለት አይደለም። አት ሴም ታይም ለምሳሌ ናዲ ለጠየቅሽው ጥያቄ ወይም ይሄ መጽሐፍ ቅዱስ ጥቅስ እየተጠቀሰ የሚያደርጉ አሉ። አሁን ባለፈው ከጆርዲ ጋራ ዲስከስ ያደረገው ልጅ የመጀመሪያው ራውንድ ፖድካስት ላይ መጽሐፍ ቅዱስ አትከላከሉ ይላልና በሜሬጅ ውስጥ መዳፈር የለም ያለው በጣም እኔ በበኩሌ በጣም ነው ያፈርኩት። ይሄ ጥቅስ ወንድ ልጅ እንደፈለገ እየተነሳ ሴቷ ላይ እንዲባልግባት የሚጠቀስ ጥቅስ አይደለም፣ ነውር ነው እውነቱን ለመናገር እና ምናልባት እንደዚህ አይነት ኤግዛምፕሎች ከሆኑ ተገቢ አይደለም፣ ልክ አይደለም፣ ስህተት ነው። ምክንያቱም ቤተክርስቲያን እንደዚህ ብላ አይደለም የምታስተምረው። አውድ አለው፣ የሚፈታበት አውድ አለው እና አለ ማለት ነው። አትሊስት ነው አሜሪካ ብዙ እንደዚህ አይነት ሀሳቦች አሉ እና እነዚህም ነገሮች ያው እንትን ማድረግ አለብን ለማለት ነው። ለነበረኝ ጊዜ በጣም አመሰግናለሁ። እንደዚህ አይነት ጤናማ አይነት ውይይቶች ብንቀጥል ጥሩ ይመስለኛል ለሁላችንም። ጋይስ ኮመንቱን ክፈቱት ከቻላችሁ ሞዴሬት። ኦኬ እኔ ልቀጥል። ይሰማል? ቀጥይ ቲጂ። ያው ይሰማል። ቴንክ ዩ። ሁለት ጥያቄ ማለት አንደኛው ለናዲም ጠይቀው ምንድን ነው ምናልባት አሁን አንቺ ፌሚኒስት ነሽ እና ኢትዮጵያዊ የሆነ ሞር ደግሞ ኦርቶዶክሳዊ የሆነ ምናልባት ቤተክርስቲያኗም አውቃው የሚንቀሳቀስ ሙቭመንትን ባይሆን ላይክ በቃ ሰፖርቲንግ ሲስተም ቢኖር በምስትነትሽን ትተሽ ወደዛ ትመጫለሽ ወይ ነው ለናዲ። ለራኬ ደግሞ ጥያቄ ሳይሆን ደስት እንዳስተያየት ካወራው ውስጥ ሴቶች ሶሻል ሚዲያ ብቻ ዲፋይን ያደርገዋል ችግራችን ብዬ አላስብም። እኔ አሁን በሁሉ ነገር እስማማለሁ። ብዙ ጊዜ ሴቶች ጋር በተያያዘ የምታነሳውን ነገር ግን ላይክ ኤክስፔሪንስ ያደረግከው አይመስለኝም። ሞር ስለ ጥቃቱ ሳይሆን ላይክ አሁን ፌሚኒዝም ስለመቃወሙ ላይ ነው ፎከስ የምታደርገው ብዙ ጊዜ ሳይህ እና ላይክ አሁን እንደ ሴቱ ነው ኤክስፔሪንስ ልታደርገው። እኔ ሶሻል ሚዲያ ላይክ የግድ ታዋቂ ሰው መሆን የለበትም፣ የግድ ሶሻል ሚዲያ የሚጠቀም ሰው መሆን የለበትም። ኢትዮጵያ ውስጥ ያለነው ሴቶች በሙሉ ማለት ነው እኔ ከልጅነት ጀምሮ ልነግር የምችለው ነገር በጣም ፔናይዝ ሲያደርጉት ነበረ መጽሐፍ ቅዱስን ወንዶች ማለት ነው። እነዛ ወንዶች ቤተክርስቲያንን ስለ ቤተክርስቲያን ግድ ይሰጣቸዋል፣ ሌላ ጥያቄ ነው። ቤተክርስቲያናቸውን ያውቃሉ፣ ሌላ ጥያቄ ነው። ግን እነዚህ ወንዶች በቃ ምንም ነገር ሴት ልጅ ጋር በተያያዘ ምንም የግድ ሶሻል ሚዲያ ላይ የሚታወቅ ሳምበዲ መሆን የለበትም ሰውየው። በቃ የትም ስትሄድ በየጉራንጉር ያለውን በሙሉ እንደ አይነት ኢሹ ሲነሳ ምንድን ነው የሚያደርገው? ላይክ እንትን ይላል፣ መጽሐፍ ቅዱስ ይደበቃል። ያ ማለት መጽሐፍ ቅዱስ ትክክል አይደለም ወይም የሚያወራው ነገር ስለ ሴቶች ምናምን ማለት አይደለም። ያው እንደምናውቀው ቤተክርስቲያናችን ለሴት ልጅ በጣም ክብር አላት። ግን በደንብ ተምረነዋል ወይ ሰው አውቆታል ሌላ ነገር ነው እና ለአኬ ማለት የፈለግኩት እሱ ነው። ግን ናዲዬ ጥያቄ ደግሞ እንድትመስልኝ ይፈልጋሉ። እሺ ናዲ ትመልስልሽ። እኔ ዝም ብዬ እንግዲህ አሁን ያልሽኝ ብቻ እንትን ብዬ ልውጣ። አንድ 5 ደቂቃ ነው የምቆየው እና ያስብኳቸው አንዳንድ ነገሮች ስላሉ እነሱን አውርቼ ለማውረድ ነው። ማድረግ ምን ታወደቃለህ? እሺ ሚዲያ ላይ ምናምን ያለ ቢሆን ጥሩ ነው ምናምን ያልኩት እኮ ምንድን ነው እንደዚህ ያለ የሚያሰራጭ አይነት ሰው ካለ መልስ ለመመለስ እንዲያመች ነው። ጠቅለል ያለ ግን ግንዛቤ ይሰጥ ከሆነ ግን እሱ ጥሩ ነው። ቅድም እንደውም ጽፌ ነበር ካየሽ እዛ ቴሌግራም ላይ አለሽ መሰለኝ ቻናላችን ላይ እዛ ጽፌ ነበር። ሰሞኑን በቅርቡ ጌታ ቢፈቅድና ብንኖር ክርስትና እና ሴት በሚል ርዕስ እንገባለን ብዬ ነበር እና እንደዚህ ነገሮች ቀጥታ ዝም ብሎ እንደዚህ ትምህርት መስጠት ይቻላል። አሁን እንደዛ እንሰጣለን። ያንን ያልኩበት ምክንያት ያው መልስ ለመመለስ እንዲያመች በሚለው ነው እና እሺ ቲጂ እንደዛ እናደርጋለን። ኦኬ ምን አልሽኝ ቲጂ? ትንሽ ትታገሰኛለህ እንዳትወርድ።
እናንተ ሰዎች እሺ ምንት እኔ ራሱ በጣም ቢዚ ነኝ። ለወጣ ነው አንድ ነገር ልበል ብዬ ነው የገባሁት። ናዲ ፕሮቴስታንት ናት መሰለኝ እንደዛ እያሉ ነው። ግን ስቲል ብትሆንም ችግር የለውም። ኤኒዌይስ ለምሳሌ ፕሮቴስታንታዊም ካለ እንግዲህ እንደዚህ እህቶች ላይ የሚሰራ ጥሩ ካልሆነ ኦርቶዶክሳዊ ቢሆንም ምንም ችግር ያለባት አይመስለኝም። እህቶች ላይ ይስራ እንጂ አትሊስት ያው በክርስትና ውስጥ እስካለ ድረስ ችግር ያለባት አይመስለኝም። ግን እስኪ ትቀጥል። እሺ እኔ ፕሮቴስታንት እኔ የራሴን እምነት ስፔሲፋይ ማድረግ ያልፈለግኩበት የራሴ ምክንያት ስላለ ነው። ምንም ነሽ አትበሉኝ ፕሊዝ። ቲጂ ያልሽው ነገር ደግሞ እኔ የምምለው ከኔም ጋር ያሉ በጣም ብዙ አለን እና ምንድነው መሰለሽ የራሳችን ኢትዮጵያዊ የሆነ ካልቸርና ሪሊጅንን ያማከለ ሙቭመንት ሆኖ ቁጭ ተብሎ በደንብ ፕሮፖዝ ተደርጎ በዛ መልኩ ስትራቴጂካል በሆነ መልኩ የሚሄድ ሙቭመንት መሆን አለበት ብዬ ነው ፐርሰናሊ ማምነው እና ለስዊድን የሰራ አካሄድ ለእኛ ሀገር አይሰራም። ዲፍረንት ሪሊጅን ዲፍረንት ካልቸር ምንም በቃ ማይገናኝ ነገር ነው እና እኔ ያንን ነው በቃ እኔ የምፈልገው በእኛ ሀገር የሆነ ስሙ የሚቀየር ኢትስ ኦኬ እኮ ምን ችግር አለው? ከስሙ እኮ ምንም እንትን የለንም እኛ እና ብቻ ያ ባጭሩ ስመልስልሽ ሰዓት የለኝም። ኦኬ እሺ ቴንክ ዩ። አይ ጀስት ክርስቲያን ነኝ ክርስቲያናዊ ፌሚኒስት ነኝ ስላልሽ ነበረ የጠየኩሽ። ይሄንን ምንድነው ማለት የፈለኩት እኔ አጠቃላይ ስለ እንደዚህ አይነት ነገር በባለፈው አኬጋ ካወራን በኋላ እያሰብኩበት ነበረ እና አሁን ሙቭመንት አወራን እና ፌሚኒስት እኛ ጋር ካልመጣ መጥቶ ሱት ካላደረገን አሁን በእርግጠኝነት አሁን ላይ ያሉት ፌሚኒስት የምንላቸው ክርስቲያኖች ራሱ እንዲህ አይነት ነገር ቢሰራላቸው ወደዚህኛው አይነት ሙቭመንት ሊመጡ ይችላሉ የሚል ሀሳብ አለኝ። አሁን ቤተክርስቲያኒቱ አሁን በባለፈው የአላፋት ዝማሬ ከመጀመሩ በፊት ኢቪየት ነበረ የሚታለፈው ጭፈራ ቤት አይደለ? ብዙ ጊዜ ያ ሁሉ ህዝብ ግን ልክ በቃ ጭፈራ ቤት አቁሙ ተብሎ አልተሰበከም፣ እንደዚህ አድርጎ አልተባለም። ግን ልክ ይሄኛው አገልግሎት ሲጀመር ሰው ወደዚህ መምጣት ጀመረ። ላስት 2-3 years ማለት ነው። ልክ እንደዛ ሁሉ እነዚህ አሁን ያሉ ፌሚኒስቶች አሁን ቅድምም ስታወሩት የነበሩ አሉ ክርስቲያን ሆኖ ኦርቶዶክስ ሆኖ ግድ የሚሰጣቸው ሆኖ ግን በጣም ፌሚኒስትን እያቀነቀኑ ያሉ ልጆች አሉ እና እነሱ ልጆች ምንድነው መደረግ ያለበት? እንደተባለው አሸናፊ ቅድም ሲል እንደነበረው መስደብ ምናምን ሳይሆን ምናልባት ጥሪ ቢደረግላቸው እና ይሄኛው ሞመንት በምናሰራ ጊዜ በምናደርግ ጊዜ ምናልባት እንደውም ሊያግዙን ሳፖርት ሊያደርጉን ይችላሉ ነው። ከዛ ውጭ ግን እኔ ያሰብኩት ምንድነው አኬ በባለፈው አውርተን ከዛ በኋላ አላወራንም ነበርና አድሉን ስላላገኝ ሆኖ ከአንተ ጋር ማውራት የምንችልበትን እንግዲህ ይሄ የምናቋቁም ከሆነ መሆን ያለበት ብዬ ያሰብኳቸው አንዳንድ ነገሮች አሉ፣ እግዚአብሔር ቢፈቅድ ማለት ነው። የመጀመሪያው ነገር ጥቃት ካለባት እች ሴት ኦርቶዶክሳዊት ሴት አንድ ክርስቲያን ሴት ጥቃት ካለባት ከጥቃቱ በኋላ ሳይሆን ጥቃቱ እንዳይመጣ ምን መደረግ አለበት ሲባል የተለያዩ ቲሞች ያሉት ቢዘጋጅ ለምሳሌ የመጀመሪያው ምንድን ነው ትሬኒንጎች ቢሰጥ በቤተክርስቲያን በሰንበት ትምህርት ቤቶች በግቢ ጉባኤዎች ለወንዶችም ለሴቶችም ለካህናትም ትሬኒንግ ቢሰጥ። ምን አይነት ትሬኒንግ? እንዴት ነው ኦርቶዶክስና ሴት የሚለውን ነገር ላይ ምንድነው መደረግ ያለበት የሚለው ነገር ላይ አክቹሊ አሁን አኬ ምን ብለህ ነበር በባለፈው? በጣም ክርስትናን በጣም እዛ ላይ እግዚአብሔርን መውደድ ክርስቶስን መውደድ እሱ ነገር በጣም ስናውቀው ይሄኛውን አረመናዊ ነገር ሴት ልጅን መግፋት ምናምን የሚለው ነገር ማቆም ይችላል የሚለው ነገር አለ። እሱ አንዱ ወይ ነው ቢቻል በጣም ትክክለኛውና የመጀመሪያው ወይ ነው። ግን ያው በፊትም አሉ አሁንም አሉ ወደፊትም ይኖራሉ እንዲህ አይነት ሰዎች ቢመከሩ የማይገባቸው ማለት ነው። ስለዛ እንደዚህ አይነት ሰዎች ሲኖሩ ደግሞ ሌላ ተጨማሪ ነገር ቤተክርስቲያኗ ውስጥ የሚሆን ሆኖ ግን ተጨማሪ ነገር ማለት ነው። ልክ አሁን አላፋት ዝማሬ አይነት እንትን ማለት ነው። ምንድን ነው ቡድን ቢቋቋምና የዝማሬ አይደለም ግን እንዳልኳቸው አንደኛው ቲም ሶሻል ሚዲያ ላይ የሚሰራ እንደዚህ ላይቮች ላይ የሚሰራ ዩቲዩብ ፖድካስት ተከፍቶለት በደንብ የሚሰራ ገነዛቤ የሚሰጥ፣ ሌላኛው ቲም
አንተ እንዳልከው ዋን ስቶፕ ሴንተር የሚባል ነገር አለ አይደለ? አሁን የተለያዩ ቡድን አባላቶችን ያቋቋመ ማለት ነው የያዘ ለምሳሌ ዶክተሮችን የያዘ፣ ሳይኮሎጂስቶችን የያዘ፣ የህግ ሰዎችን የያዘ አይነት ሰው ማለት ነው። ሌላኛው ደግሞ አቢዩዝ ያደረገው ሰው ቅድም ዲያቆን ያነሳው አንድ ነገር አለ። አቢዩዘሩ ነብስ ነው። እሱም መታገዳግ ስላለብን ማግኘት ያለበትን ቅጣትም አግኝቶ ግን ባለበትም ሆኖ ነፍሱ እንድትመለስ እንድትማር ማድረግ የሚቻልበት መንገድ የሚያደርግ አንድ ቡድን። ከዛ ውጭ ደግሞ እንዳው ማለት ነው እንደነገርኳችሁ ትሬኒንጎች፣ ኢቨንቶችን የተለያዩ ኢቨንቶችን ማዘጋጀት የሚችል ቡድን ጊዜ ባንሰጥበት እና እዛ ላይ መስራት ብንችል ብዬ አስቤ ነው እና እሱ መናገር ስለፈለግኩ ነው የመጣሁት። እና ኮሜንት ላይ እያየው ነበረ አንቺ ስላልተማርሽ ትምህርቱ የለም ማለት ነው። እኔ ሰብነት ትምህርት ቤት ነው ያደግኩት። ኤቭሪዴ ቤተክርስቲያን ይሄዳለሁ እና ያ ትምህርት ላስታይምም እያሉ ነበረ ቤተክርስቲያን ውስጥ ይሰጣል ሲባል ሰምቻለሁ። እና እኔ እንደዚህ ኢንቮልቭ እያደረግኩ ቢያንስ በቀን ቤተክርስቲያንን ሳረግጥ አልውልም ምናምን እና እኔ ካላወቅኩት እየተሰራበት አይደለም በትክክል ማለት ነው። እና እስኪ ያለውንም ብትነግሩን ጥሩ ነው። በተጋጣሚ የሚሰጠውን አስተምሮ ማለት ነው ለህዝብ የደረሰውን። አንቺ ያልሽው አሁን በጣም ቆንጆ ነው። ምንድነው ይሄ ባለፈው ተባብለን ነበር እና ቴሌግራምም ላይም ጽፌው ትንሽ አንዳንድ የሚከብዱ ነገሮች አሉ የመሰሉ ነገሮች አሉ። አክቹዋሊ ግን እስቲ አንቺ ያሰብሽው ነገርም ካለ እናወራና ምናምን እስቲ እናያለን። ስላሉም ደግሞ ማለት ነው አንዳንድ ባለሙያዎች ምናምን እዚህ ጉዳይ ላይ ያሉ ምናምን ሰዎችም የተወሰነ ኮንታክት ያደረጉኝ ሰዎችም ስላሉ ያንን ጽሑፍ አይተው እስቲ እሱን እንደዛ ለማድረግ እንሞክራለን እና በቃ ኦርቶዶክሳዊ ወይም ክርስቲያናዊ በደንብ ክርስቲያናዊ የሆነ ሲሆን ማለት ለክርስቲያኖች ብቻ የሚሰራ ማለት አይደለም። ግን አትሊስት ግን የክርስትናን ምንድነው ኖርሙን ምናምን ወይም ይሄ ዶክትሪኑን ምናምን በማይጠስ መልኩ የሚሰራ ለማለት ነው እንጂ ለሌሎችም ለየትኛውም ሊሆን ይችላል። እና አንቺ እንዳልሽው እስቲ እንሞክራለን እንደዛ ምናምን ግን እንሞክራለን ተብሎ ዝም ብሎ እንትን እንዳይል ወይ የተወሰነ ማለት አሁን እኔ በእኔ አቅም እንደዚህ ነገር ማድረግ አልችልም። ይሄ እንግዲህ ሙያው ምሳሌ ማለት ነው። ስለዛ ምን አደርጋለሁ ወይ ዝም ብዬ አትሊስት እናንተን ላገናኛችሁ እና እንደዚህ ነገር ማድረግ የምትፈልጉ ሰዎችን ባለሙያዎችን ምናምን ላገናኛችሁ። ከዛ በኋላ እናንተ ነገሮችን አውጡለት ምናምን ነገር ከዛ በኋላ አሁን ፌሚኒስት ነን የሚሉ ግን ክርስቲያን የሆኑትን ማለት ነው እንዳልሽ እነሱንም ኢንቫይት ማድረግ ይቻላል። የምርም ከዛም ፍላጎታቸው ሆነ ይህን ነገር መቀላቀል እንፈልጋለን ካሉ አብረው ምናምን ምንድን አብራችሁ ምናምን እንደዛ መስራት ይቻላል እና ጥሩ ነው። በቃ እንደዛ እናደርጋለን። ከመውጣት በፊት አንድ ነገር ሰዎች ከመውጣታችሁ በፊት እያላችሁ ረጅም ነገር አይደለም ወንድሞች ላይ ስፔሲፊክሊ ዲያቆን ዳዊት ከመውጣቱ በፊት እግዚአብሔር ይስጠው የተናገረው ነገር ነበር እና ኢቨን በትዳር ውስጥ አሁን ሴክሹዋል ነገር ሲነሳ በቃ ግዴታ እንዳለባት ምናምን ብሏል። እሱ ጀስት አን ኤግዛምፕል። ግን አንድ ሴሽን አትሰራልንም ላይክ ያንተ ላይቭ ላይ ወንዶችን ላይ ፎከስ ያደረገ ስለነሱ ማነር ላይ እና የክርስቲያናዊ ኦርቶዶክሳዊ ወንድም ምን አይነት መሆን እንዳለበት የሚሆን አንድ እንትን ብትሰራልን ደስ ይለኛል። ይህንን ብቻ ለማለት ነው እና በጣም አመሰግናለሁ። እኔም አንድ ሀሳብ አለ ኢንፍሉዌንስ እንትን ማድረግ ብትችል ማለት አሁን በጣም ጥያቄ የምነሳባቸውን ፓርቶች አሁን ከሴትና ከወንድ ጋር የቅዱስ ጳውሎስ አስተምሮ ይሄ አፖስቶሊክ ፋዘሮች ምንድን ነው የሚሉት ምናምን የሚለውን ትርጓሜውን አንድምታውን ምናምን አንድ ቀን ላይ ብሰራለን ተጨማሪ ከሳ ምክንያቱም ጥያቄ የሚያስነሱትን በሙሉ ማለት ነው። ይሄን ለማለት ነው። እኔም ለወርድ ነው አክቹሊ። በጣም ነው ማለት ነው። መልካም ጊዜ ከእናንተ ጋር